አለው ለመጠየቅ አትፍሩ። እሺ ስታወሩ ለመጠየቅም ሆነ ለመወያየት አትፍሩ። ሴት መጀመሪያ የገባችው ልጅ ትንሽ መፍትሄን ፈልጋ እንደገና ኃጢአቱንም እንደ ኃጢአት ሳይሆን እንደ መፍትሄ ማውራት አልቻለችም። እሺ እግዚአብሔር አምላክ ልብና እንደምትይ ይፍታኝ ፈትልኝ። እሺ እንዴት ነው መመሪያ? አለው ደህና ነሽ? አለሁኝ እግዚአብሔር ይመስገን። እሺ ስላሴ ሰምሶ መመሪያ ሳገኘው ደስ ብሎኛል። እና ያው መጀመሪያ ያንተ ተቃዋሚ ነበር፣ ይቅርታ የብዙ አቡነ እስትንፋሰ ክርስቶስ ምን አድርገሽኛል? ኧረ ሰድቤያለሁ። እሺ ባገኘው ይሄን ሰውዬ ምን ላድርገው ብለሽ ምን ትቀዳቀርሽ? አይ እንደዛ ነበረውና ማህበረ ቅዱሳን ላይ ትምህርት ምናምን እንደዚህ እንትን ነበረውና ጥያቄ አልሰራስ ቢሆንስ የት ሄዳችሁ ነው ለምን አሰሩ ብዬ እጣላለሁ። ከዛ ያንተ ይሄን ትምህርት ሰፈር ወሬ እኮ ነው ዝም ብሎ ነው ግን እኮ እኔ የአምልኮት ሲመለክበት ያደገን በጠንቋይ ቤት ያደግኩ ልጅ ማለት በቤት ሳይሆን ያው እናቴን በጠንቋይ ቤት የሞተች ልጅ ነኝና በዛው መሀል አድጌ አንተን ሳደብ ነበር። እናትሽ በጠንቋይ ቤት የሞተችው? አዎ መምህርዬ፣ እንደውም በዚህ አቡነ እስትንፋሰ ክርስቶስ አባቴ ናቸው። ዓመት ወልድ ብላችሁ ነፍስ ይማር በሉልኝ። በረከታቸው ይደርብን። የእናትሽን ነፍስ ይማርልን። ምንድነው እስቲ የእናትሽን አሟሟት ንገሪኝ። በስመ አብ። ይኸው ማለት እናቴ ያው አላቃትም በአንድ ዓመቴ ነው የሞተችውና ያው ጠንቋይ ቤት ለ14 ቀን አስቀምጠዋት እሱ የተነገረኝ። ያው እሷም ደግሞ ሰማዕቱ ታማ ሄዳ ነው? አዎ ታማ ወኔ ሰማዕቱ ቅዱስ ጊዮርጊስ ጸበሉ ሰደን ስትላቸው ቤተሰብ ግን ጠንቋይ ቤት ነው የወሰዷት። 14 ቀን ተቀምጣ ያሁን ያ ጠንቋይ ያው ቅርባችን ነው እናውቀዋለንና ከብት ጋልቦ የሚሄድ ሰው ከብቱን እንደጋለበው በቃ የሚጮህና የሚፎክር ያኔ ዛር መንፈስ የውቃቢ መንፈስ ያለበት ሰውዬ ነውና እዛ ቤት 14 ቀን ተቀምጣ እንግዲህ ትድናለች። አውጣት ላይ በወጣች ማክሰኞ ቀን እንደሞተች ነውና የሰማሁት። እኔም ደግሞ ያው ትሞቻለሽ በዚህ አጋጣሚ ያው ምናልባት ነው ስሜ ያው ወይ ትሞቻለሽ ትድናለሽ ተብዬ ያደግኩ ልጅ ነኝና ይገርማል በጣም። አሁን አለሽ ማለት ነው እንግዲህ ትሞቻለሽ የተባልሽ ድነሽ? ያው አለሁ እግዚአብሔር ይመስገን። ያውንስ እግዚአብሔር ህይወት እንዴት ይታደርጋል? በጥንቋይ ቤት ውስጥ ትንቢት የተነገረላት ልጅ በህይወቷ መቼም የማታየው ጉድ የለምና እስቲ ምንድነው ያዳነሽ? እንዴት ነው ትሞቻለሽ ብለሽ የተረፍሽው? በማን የትኛው አከነቲ ጻድቅ የትኛው ታቦት ነው? አባቴ ሰማዕቱ ቅዱስ ጊዮርጊስ ነው። በእውነት በአካል ተገልጦ እስከማታይ ድረስ ሊቀ ሰማዕት ነው እና ኪዳነ ምሕረት እናቴ ናትና እስኪ ሰማዕቱን አመስግኑ እንዴ! በእውነት እኔ ስለ ሰማዕቱ መናገር አልችልም። ሰማዕቱ ቅዱስ ጊዮርጊስ እንኳን ረዳሽ፣ ደስ ይላል። እስቲ ቆይ በእውነት ሰነስነቴን ቆይ ራሴ ቪዲዮ አድርግልህና መምህርዬ ታሳይ ነው። እውነት እግዚአብሔር በሀሳብ አድርገን ያደረገልኝ እስቲ ያሳይ። ጸሎት ቤቷ ላሳያችሁ። ቆይ ያ በጣም ደስ ይላል። ዘጊው የሚጠራው አየሁት። የጦር መሳሪያ የጦር መሳሪያ ሁሉ አለ። መቀጥቀጫው ምኑ እና የአንተ ውጤት ነው እሱ። የአንተና የመላከ መንክራትና የአባ ዮሐንስ ውጤት ነው። ደስ ይላል፣ በጣም ደስ ይላል። እግዚአብሔር ይመስገን። እንኳንም ለዚህ ነገር ምክንያት ሆንኩኝ። ግን እንደው እስቲ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ትንሽ ብትነግሪኝ ደስ ይለኛል። ሊቀ ሰማዕቱ ቅዱስ ጊዮርጊስ ያው እናቴም እዚህ ሰማዕቱ ቅዱስ ጊዮርጊስ ጸበሉ ሰዱ ስትል ነው የሞተችው እና እያለች እንዳለች ነው እያለች ነው የሞተችው። ለእኔ እኔ እንጃ መምህር በልጅነቴ ታምሜ ሰማዕቱ አባቴ እምነቴ የምር እኔ ሀዛብ ከሀገር ከመጣሁ በእምነቴ በጣም ደካማ ነኝ እና አገሬ ሆኜ ሊቀ ሰማዕቱ ይሄን የደጅን ጸበል ማንም ነግሮኝ አይደለም የደጅን ጸበል አድርግልኝ ከደጁ ከተቀባው ትድን ነበረና በእውነት እግዚአብሔር ይመስገን ከገልጡ እየበረረ እያሳየኝና በብዙ ነገር አድኖኛል። ትሞቻለሽ ምን ተብዬ
በቃ 3 አመት ሙሉ ሳልሄድ እሱ ነው ያዳነኝ። ጠባቂም አባቴም የምር በልጅነቴ ሰርቄ ሰጠው ነበር። አባቴ ካዳንከኝ ታስዬ ሳያመኝ ታምሜያለሁ ብዬ ግን እዛ ጸበል ለመሄድ ነበርና እሄዳለሁ። የ4 ሰዓት ምናምን የእግር መንገድ ነው። ሄጄ የምር ሌላ ታቦት እመቤታችን ቸር መድኃኒዓለም አባቴን እዚህ ከመጣሁ ነው ስደት ከመጣሁ ነው ያወቅኳቸውና ሊቀ ሰማዕቱ አባቴም አምላኬም ፈጣሪም እስከሚመስለኝ ድረስ ነበርና እግዚአብሔር ይመስገን። በጣም ይገርማል። እና ሊቀ ሰማዕቱ በብዙ ነገር አድሮኛል። አሁንም እሱ ነው ጠባቂ። ሊቀ መላእክትም አለ ቅዱስ ሚካኤል። በቃ ሁሉም ወዳጆቼ ናቸው። ቅዱስ ሚካኤልም አለ። አዎ አሁን እናቴም አለ ኪዳነ ምሕረት እናቴ ስጠራት የምትደርስልኝ። በጣም ደስ ይላል። ምን ያህል ጊዜ ሆነሻል አሁን መንፈሳዊ ከሆንሽ? መንፈሳዊ ከሆንኩ 4 አመት ይሆኛል። እሺ። እና ያው በመንፈሳዊነት ስብስብ ማለት አንዳንዴ ንስሐ እግዚአብሔር ይመስገን እንደውም ትክክለኛ እናንተን አባት ካገኘሁ 1 አመት ሆነኝ። ያኔ በቃ የማይቃወሙ በፊት ብር የሚቀበሉ ነበሩ። አሁን ትክክለኛ ንስሐ አባት አሉኝ እግዚአብሔር ይመስገን። ያው እነ ዳኒ ከንጉስ ልጆች ማህበር ላይም ነበርኩኝና ከነሱ ጋር እነ ዳኒም ስላሉ እግዚአብሔር ይመስገን እነሱ አባት አስተዋውቀኝ። ጥሩ አባት አሉኝ እግዚአብሔር ይመስገን። አይ እስቲ የደወልሽበት ነገር እናውራ እስቲ። የደወልኩበት መምህር ማለት አሁን መንፈሱ ነው ማለት እኛ ቤት አሁን ጨሌ አለ፣ የዛር መንፈስ አለ፣ ሽቶ የሚያስጠጣ መንፈስ አለና ይሄ ደግሞ አድባርም አለ፣ ጭዳ አለ። በቃ የሌለው የለም ማለት እኔ ደግሞ በልጅነቴ ድሮ ነበር የዳሩኝ ለደብተራ ቤት። ያ ደብተራ በነገራችን ላይ ይቅርታና አዲስ አበባ መጥቷል። ስመጣ መምህር የእግዚአብሔር ፈቅዶ እሱን እሺ መጋለጥ ደስ ይለኛልና እና አይ ማጋለጥ ሳይሆን ያው አጋጠም ማለት ብዙ ነገር የተደረገን ከክፍለ ሀገር ያው በዚህ ምክንያት የተባረሩትና አሁን አዲስ አበባ ናቸው። ኦኬ እና ያው በልጅነቴ ነገር ካለ ንገሪኝ። እሺ ማለት በልጅነቴ እኔ ያው ድሮይ ነበረ ቤተሰብ የዳሩ ምንድነው ጠንቋይ ቤት ሄደው ነው እዚህ ደብተራ መርጌታው ጋር በንቅልት መርጌታነት በእውነት እኛ ማህበረ ቅዱሳን ላይ እኔ አባል ነኝ ሆነም አለሁ። ግን የእውነት በክፍለ ሀገር የሚባለው ምንድነው ጥበብ ነው ቤት ለእውቀት ምናምን በቃ ጥበብ ነው የሚባለውና ያን ያህል እውቀቱ የለንም። እነሱ ደግሞ ለመልካም ነው ምንም ችግር የለ ይሄ እኮ በቃ እርዱኝ ይረዳቸዋል ብሏል ነው የሚባለውና በክፍለ ሀገር እኔ በጠንቋይ ቤት ነው የሚያጋቡኝ። ምን ይላቸዋል? እርዱኝ ይረዳቸዋል። አዎ እግዚአብሔር እርዱኝ ይረዳቸዋል ተብሏል ነው የሚባለው በእኛ ጋር ማለት ነው። እግዚአብሔር ብሏል ከዛ ደግሞ ይረዳናል። አዎ እንዴት ነው የምንረዳው ምናምን ብዬ እንኳን ስላቸው እንደ በዚህ በጥበቡ ምናምን በዛ ነው የሚያምኑት። እና አሁን መምህር ማለት እኔ አሁን ያስቸገረኝ ነገር ምንድነው አንደኛ ሊቀ መላእክት ቅዱስ ገብርኤልና ቅዱስ ሚካኤል በቤታችን የሙጭ መንፈስ እንዳለ አላውቅምና በህልም በቀደም አስረድተውኛልና እግዚአብሔር ይመስገን በጣም ነው ደስ ያለኝ። ማለት ጸባያችን ያው ከሙጭ መንፈስ የተያዘነው እኔ ግን አስተውየው አላውቅም። እናቴ አያቴን እጠይቃታለሁ ብዙ ጊዜ ምንድነው ምናምን ያው የዛር መንፈስ ቅቤም እንደሚቀባ ምናምን አውቃለሁ ሁሉንም እና ያው ግን ይሄንን ባህል የሙጭ መንፈስ ቤታችን እንዳለ ተነገረኝ። አሁን ምንድነው እኔ ጋር አስቸገረኝ ነገር መምህር በደም ነው በቃ አንደኛ ከንፈሬ የሚያስፈላል መንፈስ አለ። ለምሳሌ የምር ከንፈሬ በጣም የሚያስበላኝ ከመኝታ ተነስቼ ከንፈሬ ይበላል። ከዛ ደግሞ በወር አበባ ነው ይፈትን በቃ በወር 2 ምናምን ይመጣል። በደም ስትይ መጀመሪያ ምን ማለት ነው እስቲ? ለምሳሌ ደም በቃ የሆነ በቀን ደም ሳይፈስ አይውልም በቀን ማለት ሰግዳለሁ ማለት እሱን እኮ ነው። ለምሳሌ ደምሽ የሚፈሰው በምንድን ነው? በቀን ደም ሳይፈስ ከንፈሬን በመብላት ነው። ኦኬ ከንፈርሽን ትበያለሽ? እሺ በጣም በፊትም እጄን እበላ ነበረ። አቡነ አረጋዊ ጸበል ናቸው ያዳኑኝ እና እጄ ማለት የሚበላው ምልክቱ አለ በቃ ጠባሳው አለ ማለት ይቻላል። ይሄ የቡዳው መንፈስ ነው። ያው የእናንተ ትምህርት ማዳመጥ ከጀመርኩ በኋላ ይሄ የቡዳው መንፈስ ምናምን ይሄ ማስመሰሉ ቆሜያለሁ። ድራማ መስራቱ ቆሜያለሁ እና እሱ እግዚአብሔር ይመስገን። አሁን ምንድነው ይሄ መንፈስና
በስመ አብ በጣም ነው የሚያስመስለው። አዛኝ ነው የሚመስለው በባህሪ አዛኛ ነው መጥፎ አይደለም ማለት ግን በቃ የሆነ እህቴ ሞታ ብዬ ዝም ብዬ ስየው አለቅሳለሁ አለቅሳለሁ ስቅቅቅ ብዬ አይኔ አብጦ መምህር የምር አይኔ አብጦ በቃ በቃ አይኔ ከዛ አባቴ በቃ ሞቶ እናቴ ሞታ ምናምን አለቅሳለሁ። ይሄ ግን ያንተን ትምህርት ማዳመጥ ስጀምር ጠፋ። ኦኬ ሆድ ያስባሰንት የሚልሽ ወይ ነው ጠፋ። በስመ አብ አልጋሽ ነኝ በቃ አልጋሽ ወደ ያስባሰ በጣም ነው የማለቅሰው። ኦኬ እና አሁን ምንድነው በቃ እኔ ይሄ ነው እኔ ጋር ችግር ያለው። ከዛ ደግሞ አንዳንድ ጊዜ ጸሎትሽ አያርግም። በእርግጥ ያው የዳቢዮስ ውጊያ እንደሆነ አውቃለሁኝ። እሱ ነው እንትን የሚለኝ እንደዚህ ነው ጸሎትሽ አያርግም ጸሎትሽ አያሰማም ብሎ የሚያሸከሽኩብኝ እሱ እንደሆነ አውቃለሁ። እና አሁን አገር ለመግባት አስቤ መምህርዬ ምንድነው አገር ሲገኝ በመንፈሳዊነት ደካማ ትሆኛለች ስጋት ያዘኝ ማለት እንደውም እኔ ሀገር ሆኜ በጣም ጎበዝ ነበርኩኝ ከቤተሰብ እኔ ነኝ አባቴ የምን ልጅ ምናልባት ተነሽ ውጭ ለሚለኝ በተክርስቲያን በቃ በቤተክርስቲያን አልቀርም እንደውም አንቺ ዛሬ ዛት የለም ይሄን ዳቦ የለም እንዴ ዛሬ ዳቦ የለም ለሚለኝ ማለት እንደዚህ ነው ሆይና ቢለኝ ሰፈር ማለት ነው። እና አሁን ሀገር ስትገቢ ትሰንፊያለሽ በቃ ደካማ ትሆኛለሽ ማለት በጣም ፈራው በቃ መብርሃን ማለት ጅማሬን ሳይ መጨረሻዬን አሳምሪልኝ ያልሃለሁና ይሄ ግን ከምንድን ነው የሚያስፈራራኝ? እንግዲህ መጀመሪያ የምትሰጊው ነገር ይኖራል ማለት ነው። ውስጥሽ በጣም የሚሰጋው ነገር አለ። ለምሳሌ ሁልጊዜ ያሰብሽውና የገመትሽው ነገር እየተበላሸ ካስቸገረሽ ያ ያሰብሽው ነገር አሁንም የሚበላሽ እየመሰለሽ ስትንቀጠቀጭ ስትፈሪ ሆኖ ይገኛል እና በብዛት የእምነት ጉድለት እንዳለብሽ ያሳያል። እምነት ጉድለት ስለሽ አንድ ነገር ከተሳልሽ ከጸለይሽ በኋላ እንደሚሳካ ማሰብ በቃ እግዚአብሔር ያሳካዋል ይሄ ነገር እግዚአብሔር ያሳካዋል በቃ ውስጥሽን ማሳመን ምናልባት የነገርሽኝ ግልጽ ስላልሆነ ሊሆን ይችላል። ከዚህ ውጭ ሌላ ልልሽ የሚችለው ነገር የለም። ግን ቀድመን ምን ፈራ ምን ደነግጥ ምናምን ከሆነ ልምድ አለን ማለት ነው። ከበፊት የሆነ ልማድ አለን ያሰብነው የሆነ ነገር ስናስበው ይሆናል። ለምሳሌ እንግዳ ሊመጣ ሲል የሆነ ችግር ሊመጣብሽ ሲል ሰውነትሽ ላይ የምትረጂው ነገር አለ። አሁንም ወደ ሀገርሽ ልትገቢ ስትይ አይምሮሽ ላይ የሚመላለስ ነገር ካለ በቃ አትግቢ ማለት ነው። እግዚአብሔር አልፈቀደም ማለት ነው የምትይው። ከአጋንንት ይሁን ከእግዚአብሔር መለየት እስኪከብድሽ ድረስ አንዳንዴ እንዲያውም ችግር ሲያጋጥምሽ እግዚአብሔር እየጠበቀኝ ነው ከዚህ ነገር ምናልባት እንዳልሄድ እንደዚህ እንዳልሆን ሰይጣን እየከለከለኝ ነው ሳይሆን የምትይው በበጎ ነገር የምታስቢው እና ብትችይ እንትንሽን ወቂው ይሄ በአንቺ ዙሪያ ያሉትን ሰዎች የሚያወሩትንና አንቺ እየሆንሽ ያለሽው ነገር ለይተሽ ወቂ። እሺ መምህር ማለት ስለያለኝ አሁን የእናንተን ትምህርት ማዳመጥ ከጀመሩ እኔ ጓደኛ ማለት የለኝም ማለት ይችላል። ማለት ጓደኞቼ የሰለመናፍስ የሚያውቁ ናቸው። በፊት ያው ማህበረ ቅዱሳን ላይ እንደው ከእነሱ ጋር ነበርኩኝና አብዛኛም የእናንተን ትምህርት እንድንጠላ ያደረኩት እነሱ ጋር ስንማር በቃ የሆነ ስድብ ነው እንጂ የምንማረው ማለት ጸሎቱ አለ እግዚአብሔር መፍራቱ አለ። ግን ያን ያህል ቢያንስ ለምሳሌ አንድ ሰው ሲሰድብ የሆነ ተንኮል ሲሰራ ወዶ አይደለም ማለት የለምና ያን ከጓደኛ በጣም ርቅ ያለ ምክንያቱም የተጎዳውበት ነገር ስላለ ከጓደኛ እኔ በቃ በጠቅላላ የእናንተን ትምህርት የሚያዳምጡ ጓደኞች ናቸው ያሉኝ። እግዚአብሔር ይመስገን ማለት እምነት ላይ ደግሞ ያው አምናለሁ። በእርግጥ እንዳልሆነ አንዳንድ ጊዜ ያልሆነ ነገር ሲሆን ደግሞ እንፈልገው ደግሞ ካልሆነ ሊንጠይቄ እግዚአብሔር ለእኔ ስላልሆነው አንተ ያልከው ስላለኝ በትዕግስት እጠብቃለሁ ችግር የለም ብዬ ነው እግዚአብሔር የምጠብቀውና እሺ አሁን ስትደውይ ዋና መፍትሄው ላይ ትኩረት እናግና ስትደውይ ስንቶች ነጥብ ልታነሽ ነው የደወልሽው? እነሱን እስኪ እናውራ። አሁን ማለት እግዚአብሔር ይመስገን ወንድሜ አዲስ አበባ ነውና ቤተሰቦች መሆን ያንተን ገጠመኝ ያዳምጣሉ። ከማዳመጥ በቃ እኔ በደንብ ነው የምነግራቸው። በቃ እስቲ እኮ ይሄንን ምናምን እምላቸውና አክስቴና ወንድሜ ላይ እንደው ማለት ቢሮ ራሱ መጀመሪያ ከማዳመጣቸው በፊት እንትን ከመሄዳቸው በፊት
አዳምጦ ብያቸው አዳምጦ ምናምን አንደኛው አክስቴ በጣም እየሰገደች እየጸለይን እንደውም አብሬያት መቁጠሪያም እያስቀጠቀጥኳት አብረን እየሰገድን ነበረና እግዚአብሔር ይመስገን አሁን ከሷ ጉልበቷን ያማታል። ያው መንፈሱን ስለማቅጣት ነው መሰለኝ እኔን ጉልበቴን ያመኛል ለመስገድ በጣም አቃተኛ። እግዚአብሔር ይመስገን እና አሁን ወንድሜ ምንድነው በጠንቋይ ቤት ነው በቃ ገና 28 29 ዓመት ነውና ለረጅም ጊዜ ጠንቋይ ቤት ሄዶ በቃ ባለ ሀብት ምንም ምክንያት እኔ እዛ ራሱ ኢትዮጵያ እያለሁ ሰራሽም ይኸው ጾምሽም አልጾምሽም አንቺ ከኛ አትበልጭም በቃ እንዴት ነው በምድር ይድራኝ እንጂ የሰማውን ማን ያህል የሚል ወንድም ነው ያለኝና አሁን እግዚአብሔር ይመስገን ማለት ንስሐ ገብተዋል። ንስሐ ገብተውን የእናንተን ትምህርት አዳምጡላቸዋለሁ ግን አይሰሙም ማለት ዋይፋይ ያለ ቤት ውስጥ ምን አዳመጣችሁ ማለት አንድ ትምህርት ልክላቸውና ማታ ደውዬ ጠይቃቸው እሺ መድኃኒዓለም አባቴ ከፊት ቅደምልኝ ብዬ ስደውል ምን ተማራችሁ ምናምን ስላቸው አንቺ ስራ የለብሽም እኮ ብሎ ዘግቶብኝ ነው የሚወጣው። አሁን እሱን ንስሐ ገብቷል ግን በቃ የሆነ ያንን ክፋቱን እና ተንኮሉ የሚያስበው ነገር አላቆምም። እንዴት ብዬ እንትን ልበለው? ንስሐ የገባው ምንድን ነው የሚለው አስቦ ነው ንስሐ የገባው በቃ እኔ ኃጢአቱን እንደዚህ ማለት ስለ ጠንቋይ ቤት የሚሄደውን ስለማውቀው ይሄ ኃጢአት ነው በቃ ክርስቶቼ ነው ማለት ሁሉንም ማለት ነው ታቸው እሺ ይላል። ያን ያስታወስኩት ንስሐ ገባ። እኔ ደግሞ እግዚአብሔር ይመስገን በህልሜ የማየው ወይ እንደዚህ ያደረግከው ኃጢአት ንስሐ ገባህበት ምናምን ስለው ቆየዋበታለሁ ምናምን ይላል። ግን ተንኮሉም ስድቡም አይቀርም በቃ እግዚአብሔር እኔን ትቶኛል ማለት አይቀርም። በቃ ሙሉ ጠንቋይ ቤት አሁን እንደውም ትንሽ አዲስ አበባ ቤት ሰው ጋር እንዳይሄድ እንዳይለቁት ምናምን እያሆነ እንጂ የጠንቋይ ቤት በቃ እሱ ዋና ነው በቃ የሚያደርገው ድርጊት የለም። ስለዚህ ወንድምሽ ያላመነበትን ነገር ምን እናግታዳኛ እሱን ንስሐ ሲገባ መጥፎ ጸባዩንም ጭምር ማስታወስ ነው ያለበትና ምን እንድንረዳው ነው የፈለግሽው? አሁን በዚህ በኩል እንዲያዳምጥ የፈለግሽው ነገር አለ ወይስ ምን እንድለው ነው የፈለግሽው? እንደ ማለት ቁጥራቸውን ሰዓታቸው ሁለቱም አክስቴም ስላሉ እንደ ወይ ብታወራቸው እነሱ አሁን ይፈልጋል። አንደኛው አክስቴ ማለት በጣም ባሏ ላይ የአይነ ጥላ መንፈስን የለትንሽ ጊዜ እነሱ ጋር ተቀምጬ ነበርና እሷ እንደውም አጋጣሚ እኔን ለመግደል መርዝ ለመስጠት አስባ ነበር። እሷ አይደለችም ያው መንፈሱ አሁን ሲገባኝ መንፈሱ ነው ብያለሁ። መንፈሱ የሚለውን እንያዘውና ለምንድን ነው የምትገልሽ? ቤቷ ሆኜ ያን ጊዜም ስለምናፍስሳቅ በነገራችን ልጇ ታሞ በመላከ መንክራት በአባታችን አባ ግርማ ሄዳ ነው እና ያን ራሱ እንደጠያየች አትፈልግም። እኔ ጸልይ ነበረ ቤቴ አላቅ እዛ እሷ ቤት እንዳለሁ ጸልያለሁ አባታቸው ይላለሁ እና አትፈልግም። የሆነ አንቺ ለሀጫ ምን አባሽ ምናምን እንደዛ ነው ተሳደበው እና የሆነ ሰዓት እግዚአብሔር በቃ ልጆችሽን ሳይነጋ አንቺ ግን የሆነ ነገር ማለት እኔም አላቅም አይደለም እግዚአብሔር ግን ያሳይሽ በቃ ብዬ ተናገርኳት። እኔም እግዚአብሔር ይመስገን ወደ ስደት መጣሁ። ወደ ስደት መጥቼ ላናግርተኝ እሷን በቃ ምናምን ነው የምለው። ከዛ የእናንተን ትምህርት ስሰማ እህቴ አንቺ አይደለሽም በጣም ይቅርታ ምናምን አልኳት። እሷም ታሪካቸውን አውቃለሁ ቤታቸው ባሏ በሽጉጥ ልምታሽ ነው ምናምን የሚላት የገበያ ምናምን እነሱ ሱቅ አላቸው አዲስ አበባ በቃ በጣም እንትን የሚሉት የስልብና መንፈስ አለ እና እሷ እና ባሏም ደግሞ ለሽጉጥ ልምታሽ ምናምን ይላታል። ከዛ ይህን እናንተን ትምህርት ስሰማ ላኩላት። የምር የእሷን ታሪክ የሚሆን ገጠመኝ ምንድነው አንድ ሴት ባሏ ሲወጣ ሲገባ ይደበድባል ነበር እና ቀበቶ ላይ እየጸለየ አንሶላው ላይ እየጸለየ ያንን ገጠመኝ ለእሷ ላኩላት ማለት ነው። እና ያንን አዳምጣ አሁን ንስሐ ገባች። መስገድ መጸለይ ጀመረች። መስገድ መጸለይ ጀምር ሙሉ ጥርሷ ወለቀ። በስላሴስ ምንድን ነው በጣም በቃ መምሬ ሙሉ ጥርሷ ወለቀና በቃ አስወቅራለች። ልጇ ተወቅሯል። የቡዳ ምናምን ፈልግ እንደዚህ ማስወቀር እንደሚባለው አስወቅራለች እንዴ? አጅሮ ሲያስቆ እንደዛ ሰፈሬ ነው ቦታዬ ነው ምን አገባችሁ ብሏል እኮ አንድ ቤት ላይ ጥርሷን በጣም እየታመመች በተደጋጋሚ መንጋጋዋ ሲወልቅ ፊት ለፊት ጥርሷ ምናምን ቡና እንዲየውቀጠች ተይ አታፊ አልፈልግም እያሏት ቆራቢ እናቷ ማያ አዲስ ቡና ላጠጣሽ ያው ቆርቦ በመጡበት ቀን እኮ ነው እንዲህ ስትል ጥርሷን አንዴ ናደችውና ከዛ እግዚአብሔር ያውልቀው ሰይጣን ያውልቀው አናውቅም ለምን አይፈልጉም እየተባለች ነው ተወቅጣ የነበረችውና አጅሮ ሲያዝ ደግሞ ምን አለ የኔ ሰፈር ነው አፏ የኔ አካባቢ ነው ብትሳደብበት በጾም ጊዜ ብትበላበት ብትስቅበት ድጇን ተወቅራለች ግባ ብላኛለች ስስቅ መልኬ ስለማያምር ስስቅ ሰዎች እንዲወዱኝ ያደርግ ብላን ያስወቀረችው አይገርም መልኬ አያምርም
መልኬ አያምርም፣ ስለዚህ ልጄ ልነቀስ ብለው በጥርሳቸው በኩል መንፈስ አንግሰው በጥርሳቸው ስንቶቹን ለዝሙት ያበቁና ራሳቸውን በዝሙት የተጨማለቁ ስንት እህቶች አውቃለሁ። ግን በጣም የሚያሳዝነው ነገር ጥርስ ረገፈ ሲባል ያው ከስኳር በሽታ ጋር ከሆነ በሽታ ጋር እያገናኙት ይሄ ሊሆን ይችላል ብሎ የሚገምቱት ነገር ነው። ቡዳና ጥርስን የሚያረግፈው ስል ይሄ ከጥርስ ጋር በተገናኘ በጣም ብዙ የሚመጡ በሽታዎች አሉ። ራሱን የቻለ የጣፋጭ በሽታ ምናምን ይሄ ከሆነ ግድግዳ ጋር ተጋጭተን ምክንያት ልንሰጠው እንችላለን የፈለገ ነገር ቢሆን። ግን ጥርሷ እንዲያልቅ የፈለገ ሙጬ የሚባል መንፈስ ካለ ሙጬ የሚባለው ሰይጣን እንደ ህፃን የሚያደርግ ሰይጣን ስለሆነ ቸኮሌት እንድትበላ ጣፋጭ ነገር እንድትበላ አድርጎ ጥርሷን ሊጨርሰው ይችላል። ሙጬው ቡዳ ከሆነባት ማለት ነው። ቡዳ መንፈስ ከሆነባት ማንም እንዲያያት ስለማይፈልግ ጥርሷን ይፈጃል። ለዛ ነው ቦታ ምረጭት አለሽ። የት ነው ያለሽው? ነው አልሰማሽኝም ማለት ነው? ኧረ አልሰማሽኝም። ስናገር እኮ የለሽም ነበር። እሺ ምቹ ቦታ ላይ ካልሆንሽ እንጨርስና እንለያይ። እሺ በቃ ማለት ትንሽ እንትን ልባልህና በቃ ወይ በውስጥ አይመችሽም። ሴቭ አድርጌዋለሁ፣ በውስጥ እደውልልሻለሁ። በቃ መሪ ደስ ይለኛል። እጠብቅሃለሁ፣ ደውልልኝ። እሺ ቻው። እሺ ለምን እንደደወለች ባላቅም በተወሰነ መልኩ ግን ተወያይተናል። አላገኘሁትም ፍላጎቷን። ምስክርነት ይሁን ጥያቄ ይሁን አልገባኝም። ሄሎ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ማለት አለሁ። እግዚአብሔር ይመስገን። እንዴት ነህ? አለን። ከዚህ በፊት እኮ ደውዬ ነበረ ካስታወስክ። እሺ ነበረ። እንግዲህ አሁን የመጣልኝ ጽሁፍ ከዚህ በፊት ደውሎ ነበረ የሚል ጽሁፍ ስላልሆነ ወደ ጉዳያችን እንግባ። አይ ጥያቄ ምናምን ነበረኝ። እሺ የሆነ ቤተሰብ የተፈጠረ ችግር ነውና፣ እሺ መጀመሪያ በቤተሰቡ ቡዳ ዛር እንዳለ ተናግረዋል። መንፈሱ ጮሆ እሺ እና ደግሞ አንድ ሴትየም አለች ብዙ ነገር ቤቱ ላይ ያደረገች የምትመትት ምናምን። እሺ ከዛ ደግሞ የተቀበረ ነገርም እንዳለ በህልም እናቴ ማለት አሳይቷታል። እዚህ ነው መርዞ ነው ምናምን እያለ እና ከዚህ አሁን በቤተሰቡ ምን ተፈጠረ? ወንዶች ሁሉ በቃ ይሞታሉ ዝም ብለው። አይ ዝም ብሎ ሞት የለም። አሟሟታቸውን ንገረን። ስንት ወንድ ሞተ? እሺ እሳቸውን ማር መጀመሪያ ቀለል አድርገው እኮ ይሞታል። ቆይ እናቴ ያለች እንዲያውም እሷ በደንብ ታሪክ እሷ ትንገር እንዲያውም ስልክ ልስጣትና አለች እናቴ ያዳምጣሉ። አዎ እሺ ሄሎ እንደምን አሉ እናቴ? እግዚአብሔር ይመስገን። እንደምን አልክ መምህር? አለሁ። ላይቭ ላይ አውቀዋል። እሺ ላይቭ ላይ ስለሆነ መጀመሪያ የማውራት ፈቃደኛ ነው ወይ? ኧረ ችግር የለም። ምንም የሚታይ ነገር ምናምን ድንገት ስለደወለ እሱ በግል እያወራ እንዳይመስሎት ብዬ ነው። አደባባይ ላይ ነው ያሉት። ኦኬ ፈቃደኛ ካልሆኑ ከእሱ ጋር እንቀጥል። ኧረ ችግር የለውም። ያው እንትኑ ስለመከታተል የእርሶንም ትምህርት ያንተንም ትምህርት ምንም ችግር የለብኝም እኔ። እሺ እንቀጥል። ወንዶች በሙሉ በእኛ ቤተሰብ በእኛ ዘር ውስጥ ወንዶች ያልቃሉ፣ ሌሎች መተት ያደረገችም ሴት አለች ምናምን ብሎ እየቆጠረልኝ ነበር እና ምን ሊነግረኝ እንደነበረ ባላስብም ግን እስቲ ያወራችሁት ነገር ካለ ንገሩኝ። አይ ያው ቤቱ ችግር አለበት። ያው ሁሉ ቤት ውስጥ ያለው ጭንቀታም ነው፣ ይጨነቃሉ ምናምን እና ከዚህ በፊት ቤት ውስጥ የአባቴ ወንድም አንድ ወንድም ነው የነበረው። አባቴም ሁለቱ ብቻ ናቸው የነበሩት እና ቤት ውስጥ ታንቆ ሞተ።
አሁን ደግሞ ትንሽ ወንድሜ 27 ዓመት እሱም ደግሞ ታንቆ ሞተ እና በቃ እንደዚህ አባቴም ያው በጣም ስትረስ አድርጎ ጭንቅላቱ ላይ ደም ፈሶ ነው የሞተው በጭንቀት ማለት ነው። ይሄ ማለት ሴቶች ሳይሞቱ ነው ወንዶች በተከታታይ እየሞቱ ያሉት ማለት ነው? አዎ ወንዶቹ በስንት ዓመት ልዩ? ልክ በ18 ዓመቱ ወንድሜ ሞተ ደግሞ ታንቆ። አንድ ወንድም ደግሞ የ15 ዓመት ልጅም እንደዛው። አሟሟታቸው በስንት ዓመት ልዩነት ነው? አሁን ያኛው ታንቆ የመጀመሪያው መቼ ሞተ? ከዛ ያኛው ከሞተ ከስንት ዓመት በኋላ ደግሞ ቀጣዩ ሞተ የሚለው ማለት ነው? አሁን የዛኛው የ15 ዓመቱ ወንድሜን በስንት ዓመቱ አጎቴ እንደሞተ አላውቅም፣ ትዝ አይለኝም። ማለት አሁን ብዙም አላስታውስም፣ ለራሴም ጭንቅላቴ ትክክል አይደለም። እና እሱ ወንድሜ የ15 ዓመቱ ሞተ ድንገት። እሱም ጭንቅላቴን ተቃጠልኩ ብሎ ነው የሞተው። ተቃጠልኩ አለ። ሆስፒታል ሲገባ ደም የሚባል የለውም ተባለ። ወደ 4-5 የሰው ደም ወሰደ። ከዛ በኋላ በቃ ወዲያውኑ ግማሽ ሰውነቱ ፓራላይዝ አድርጎት ሞተ። በቃ አጣደፈው። ደሙ ሲሰጥ እንደገና ይደርቃል። ምንም የለውም። ይሰጣል የለውም፣ ይሰጣል የሆነ የሚመጥ ነገርም። ያው በዛ ሰዓትም ብዙ እውቀትም አልነበረንም። ከዛ እናቴ ሆስፒታል አውጥታ ወደ ጸበል ከጸበል ደግሞ ሲደክምበት ወደ ሆስፒታል እያደረገች በአንድ ወር ውስጥ ነው በቃ ሞተ። እንደዚህ ተጣድፎ ማለት ነው እሱ እና አሁን ከዛ አጎቴ ደግሞ ያው እሱም ታንቆ ሞተ። ከዛ አባቴ እንደዛ በጭንቀት እሱም ጭንቅላቱ በቃ ወደ እብድ ነው የሚቀይረው። ያው ሰው ቤተሰብን የሚበጣብጣል ምናምን። በቃ በጣም ከባድ የሚዘገንን ላይፍ ነው የነበረው። ከዛ መጨረሻ ላይ እሱም ያው እንደዚህ የተጨነቀ ይጨነቃል፣ ያለቅሳል። ከዛ በቃ ጭንቅላቱ ላይ ደም ፈሶ ሞተ። እሱም በ4 ቀን ነው ምናምን ሆስፒታል የተኛው ሞተ። ከዛ ያኛውም አጎቴ መጀመሪያ አጎቴ 15 ዓመቱ ከዛ አጎቴ ከዛ ደግሞ አባቴ ማለት ነው። ልክ በ18 ዓመቱ አጎቴ ታንቆ በሞተው በ18 ዓመቱ ደግሞ አሁን ወንድሜ ደግሞ ታንቆ ሞተ እና አሁን ከሳምንት በፊት ነው 40 አውጥቼ አሁን ነው የመጣሁት። ተመልሼ ወደ አውሮፓ ነው የምኖረው። ከዛ እሱ ጋር ለቅሶ ሄጄ በቃ ከዛ በጣም መራራ ሀዘን ነበረ። በጣም ነው። አንድ ወንድ እሱ ነበረ የነበረው። በቃ እሱ ሞተ። ሁሉም ጭንቀታም ነው፣ ሁሉም በሽተኛ ነው ጭንቅላቱ አሁን በጣም እና እኔም ወደ በርሜል ሄድኩኝ። በርሜል ደርሼ ከተርሚኖስ ጋር በ21 የካቲት 21 ከነሱ ጋር 1 ሳምንት ተጠምቄ መጣሁ። አሁን ነው ገባሁ፣ ዓርብ ዕለት ገባሁ ወደዚህ ወደ ልጆቼ ማለት ነው። እና ያው እኔም በቃ እደክማለሁ፣ እለፋለሁ ምን ማለት ያው በተቻለ አቅም እግዚአብሔርን ማንኛውም ክርስቲያን እንደሚኖረው እግዚአብሔር ያው የእናንተንም ትምህርት የነ መምህር ግርማን የነ ሁሉም እያየን ያው እኔም በንስሐ በቅዱስ ቁርባን ነው የምኖረው፣ እሰራለሁ። ግን ገንዘቡ ይሰበሰባል፣ ከዛ ይበተናል፣ ይሰበሰባል፣ ይበተናል። ምንም ያፈራሁት ነገር የለም። ደክማለሁ ምንም በቃ እና እንደዚህ አይነት ብዙ ነገር አለ። ብቻ በቃ ምን እንደሚደረግም ግራ የሚጋባ ነገር ነው። ያው በጸሎት ያው ስግደት የእናንተን ትምህርት እያዩን አንተንም ለማግኘት ብዙ ሞክሬ ነበር፣ ግን አልተሳካም። በአካል ነበር ማግኘት የፈለኩት። እዛ አዲስ አበባ ነበርኩኝ። ከተርሚኖስም ከበርሜል ከተመለስኩ በኋላ ያው አልተሳካልኝም ለማግኘት። ከዛ በፊትም ደውዬ ነበረ። ያው አንድ ልጅ አግኝቻለሁ። ከዛ ነግሬያት ነበረ። ከዛ መልስ እንትን አላለችኝም እንጂ
ከአንተ ጋር በአካል ማውራት ፈልጌ ነበር። ብዙ ነገሮች ብዙ ማለት ያው በውስጥ ለአንተ ብቻ ማወራቸው ብዙ ነገሮች ነበሩ። ያው አልተሳካም፣ እግዚአብሔር አልፈቀደም። ተመልሼ መጣሁ። እኔም እኮ አሁን ነገሩን ማውራት ይፈልጋሉ አይፈልጉም ብየውት የነበረው ለዛ ነው። ብዙ ከመሄዶት በፊት በግል እንድናወራ ከሆነ በግል ካልሆነ ግን እዚህ አሁን ሊያወሩ ፈቃደኛ መስሎኝ ነው የጠየቅኩት፣ ያስጨነቅኩት። ያን ያክል እርስዎ ማስጨነቅ አልፈለግኩም። ግን እስቲ ካነሱት አይቀር መቼም ዝም ብሎ ገንዘቡ አይበተንም። የሚመጣው እንዴት ነው ገንዘቡ እንዴት የተበተነው ብሎ መጠየቁ መልካም ነው ብዬ አስባለሁ። ገንዘቡ ብቻ እንዴት የሚመጣ መቼም መንፈሳዊነትን የሚፈልጉ ከሆኑ እግዚአብሔርን የሚወዱ ከሆኑ በኃጢአት የሚመጣ ገንዘብ ነው ብዬ አላስብም። ትንሽም ቢሆን በጉልበትም በእውቀትም የሚመጣ ገንዘብ ካለ እሱ ገንዘብ እንዴት ነው የሚጠፋው? ለምንድን ነው የሚጠፋው? ምን እያደረጉበት ነው የሚበተነው? አማራጭ ስራ መስሎት ወይም የሚያዋጣ ስራ መስሎት ቢዝነስ እየሰሩበት ነው ወይስ ሌባ አለ ወይስ ኤክሰስ የሆኑ በጣም ከማናንሼ እቃ እየገዙ ነው? ከማናንሼ ማለት ሶፋው፣ ቴሌቪዥኑ ምኑ እንዳለ ሆኖ በቃ ዝም ብሎ ባለው ላይ ዝም ብሎ መጨመር፣ ፋሽን መከተል፣ ሌሎች በምንድን ነው ገንዘቡ የሚያልቀው? ያው እኔ ሰርቼ ነው የማመጣው። ያው በአቅሜ ያው እግዚአብሔር በሚፈቅደው አስራትም ያው በአቅሜ በላቤ ሰርቼ የማደርሰው ነኝ። ላቤን ጠብ አድርጌ ሰርቼ ነው የማመጣው። ምንም ሌላ የተደባለቀ ነገር የለም። ገንዘብ ከመጣ በኋላ ምንድን ነው የሚበትነው ነው እያልኩ ያለው። ያው በቃ እንደዚህ በቃ የሆነ ችግር ይፈጠራል፣ የሆነ ነገር እንትን ይላል፣ በቃ በእንደዚህ ይወጣል። በቃ የሆነ መከራ ይመጣል፣ ወይ ዕዳ ይመጣል፣ ወይ ችግር ይመጣል። በቤተሰብ ምክንያት ይሁን በምንም ብቻ በእንደዚህ ነው የሚወጣው። ዝም ብሎ በቃ ይሄ ሁሉ አመት በቃ እንደዚህ። ለምሳሌ በየወሩ መከራ ያጋጥሞታል ማለት ነው ወይስ እንዴት ነው? በየወሩ መከራ ይመጣቦታል? በወር ነው ገንዘብ የሚቀበሉት አይደለ? በወር መከራ ይመጣል ወይስ በጣም ብዙ ገንዘብ ሰብስበው ያን ሙሉ የሰበሰቡትን ነው በአንድ ጊዜ የሚወስድቦት? እንዴት ነው? እንደዚህ አሁን የሆነ ነገር በቃ የሆነ መሬት ነበር እዛ ሀገሬ ላይ በቃ እኔም እየደከመኝ የሰለቸኝ ነው እና ሀገሬ ገብቼ መሬትም ቤት ትንሽም መሬትም ቢሆን ገዝቼ በቃ መጠለያ ብሰራ ላለው እንትን ያው እንደዛ አለና አይሳካም። በቃ አይሳካም። በቃ በምክንያት በዛ በቃ ይፈርሳል ሁሉም ነገር ማለት ነው። አይሳካም። በቃ ያቺ ነገር በቃ ይኸው 9 ዓመት 10ኛ ዓመቴ ልትሳካ አልቻለችም። በምንም ምክንያት በቃ በሆነ ምክንያት ይፈርሳል። ከዛ በኋላ እንዳልኩ ያለውን መንፈስ ለማወቅ ነው የምጠይቆት። ምንድነው ሀሳቤ? አሁን መንፈሱን ካላገኘ ነው እኮ ከየት እንደሚመጣ ከጎረቤት ይሁን ከጓደኛ ከቤተሰቡ የዛር መንፈስ ይሁን ወይ ደግሞ ለቢዝነስ ብለን የሄድንበት መንገድ ይሁን አይታወቅም። ስለዚህ እሱን ለማወቅ ነው እያልኮት ያለሁት። መሬት ከገዙ በኋላ መሬቱ ህጋዊ ሳይሆን ቀርቶ ነው የሚበሉት ወይስ መሬት ለመግዛት የሚልኩት ገንዘብ የሚበላው ሰው አለ መጀመሪያውን ሳይገዛ ወይስ እንዴት ነው? እንደዛም አለ። ያው ገንዘቡ እንደ መሬት ብዬ ላኩት በቃ ይባክናል፣ ባክኖ ይቀራል ምናምን ማለት ነው። በቤተሰብ የሚጠፋም አለ የሚበላም በቃ እንደዛ ዝም ብሎ አለ አይደለ? በዛም በዚህም እንትን እየተባለ በቃ ምንም ማድረግ አችልም። ተጨንቀህ ወይ አልቀሰህ መተው ነው እንጂ ሌላ ምንም ነገር የለም። ያው እንደዛ በቃ እኔ አንድ ሰው ደግሞ ብቻውን ምንም ማድረግ አይችልም። እዚህ ተቀምጠ እዛም መርገጥ አይችልም። ያው እንደዛ በእንደዚህ አይነት ምክንያቶች የረጅም ዓመት ጉዞ ስለሆነ እየነገሩኝ ያለሁት መፍትሄ ይሄ ነው ለማለት ይከብዳል። ለምን በየዓመቱ አዳዲስ ሀሳቦች ይመጣሉ። ቢዝነስ አይዲያ እየመሰላቸው ብዙ ሰዎች ይሄ ነገር አዋጭ ነው ሲባሉ ገንዘባቸውን $10,000 $5,000 በኢትዮጵያ ብርም ከሆነ ደግሞ እስከ 1 ሚሊዮን እስከ 500 ሺህ ብር ከዛም በላይ ብዙ ብር እያወጡ የሚያዋጣ ስራ መስሏቸው ይሰራሉ። ከዛ ይከስራሉ። ሲከስሩ ደግሞ አንደኛ ስለ ስራው አለማወቅ፣ በስራው ላይ ፕሮፌሽን አለመሆን፣ ከዛ ቦታ አለመምረጥ፣ ስራው የሚያዋጣበት ቦታ አለመሆን፣ ይሄ ምድራዊ ኪሳራ ነው። ከዛ ደግሞ ምቀኛ ጓደኛ ካለ፣ መጥፎ ጓደኛ ካለ፣ ጎረቤት ካለ፣
እንዲያልፍሎት የማይፈልግ ሰው ካለ እጅ በእጅ እግር በእግር የሚከተል ሰው ካለ መተት ሊያደርግ ይችላል። ከዛ ጎን ለጎን ደግሞ ስራውን ከጀመራችሁት በኋላ እንግዲህ ምናልባት እግዚአብሔር እዛ ውስጥ እንዲሳተፍ ካልፈለጋችሁ ብትፈልጉም እንኳን ይሄን ስራ እንዲቀጥል የማይፈልግ ሰይጣን ዛር መንፈስ ከቤተሰባችሁ ካለ ይሄን ነገር ሊያስቆመው ይችላል። በየት በኩል ይመስሎታል አሁን እርሱ? አሁን እኔ ያው በቃ ይሄ እንዳልከው የረጅም ዓመት ጉዞ ነው። በጣም ቀላል አይደለም። 26 ዓመቴ ነው በየጸበሉ በየምኑ ከተንከራተትኩ ማለት ነው። እግዚአብሔር ልጅ ከወደኩ 26 ዓመቴ ነው። በጭንቀት ማለት የውስጥ ሰላምም የለኝም፣ የአእምሮ ጭንቀትም አለብኝ እና ያው እኔም እግዚአብሔር ጋር ከዚህም ቢሆን ትኬት እየቆረጥኩ ሲቢስብኝ ወደ ትኬት ቆርጬ መጥቼ ነው ወደ ገዳም ጸበል የምጠመቀው። እንደዛ እያልኩ ነው እስካሁን ያለው እና ያው ከ20 ምናምን ዓመት በኋላ አሁን ነው በቃ የእናንተን ትምህርት እየሰማው ምን እያልኩ እነ መምህር ግርማ ምናምን መስገድ በቃ መጸለይ እነ ወርቅ አፈራው ሚዲያም በጣም እከታተላለሁ። የእድል ምናምን የሚባለውን ማለት ያው አሁን ነው እኛም የነቃ ነው። እየተጎዳ ነው ድሮ ነው በወጣትነታችን ጀምረን ነው የተበላ ነው። ግን የነቃ ነው አሁን ነው። ምንም እንኳ ከእግዚአብሔር ውጭ ሌላ አምላክ ባላቅም ከእሱ በቀር ሌላ አምላክ የለኝም፣ ማቀውም አምላክ የለኝም። የወደኩት እሱ ላይ ነው። ግን የነቃሁት አሁን ያንን እየሰገድን የእናንተ ትምህርት እየሰገድኩ እየጸለይኩ በሚል ሰዓት ያው እውነት ለመናገር በቃ በግልጽ ብዙ ነገር አየው ማለት ነው። ብዙ ነገር ተነገረኝ፣ መልስ መብርሃን አሳየችኝ ማለት ነው። ያው ድሌን የወሰዱ ሰዎች በጣም ማይታሰብ ማይታለም በጣም ወዳት ጓደኛዬ የመጀመሪያ ሚዜ ሳገባ የነበረው ምናምን እና አንድም ጓደኛዬ እንደዛ በቃ በግልጽ ነው። እናንተ ያው ባስተማራችሁን ምክንያት ጸሎት፣ ጾም፣ ስግደቱን ምኑን እንባም አድርጌ ያው ተነገረኝ ማለት ነው። አየሁት ያ እንደዚህ አይነት ነገር እንዳለ ማለት ነው። አንዷ እንደዘጋችኝ መንገዴን እንዳለ በእሾክ አጥራ ነው ያሳየችኝ በህልሜ እየጎተተችኝ ነይ ተነሽ ብላ እየጎተተችኝ የመራችኝ ሄደችና ልጅቷ ቤት ቀጥታ ይዛኝ ሄደችና ልጅቷን ከቤቷ አውጥታ እኔ ላልፍ ስል መንገዴንም በእሾክ አጥራው ላልፍ ስል ልለፍ። ይሄ አሁን ከ25 ዓመት በኋላ ነው። ከ25 ዓመት ይሄንን ያየሁት እንጂ እኔ እንደዚህ አይነት ነገር ከ25 ዓመት በኋላ ያዩት እኮ ይሄን ትምህርት እያዳመጡ ስለሆነ አይደለ? አዎ እሱን እኮ ነው የምለው። ከ25 ዓመት በኋላ ድፍን ያለ ነገር ነው፣ የተደፈነ እንቁላል ነው የሚያሳየኝ በህልሜ። ሁሌ በህልሜ እንቁላል ያሳየኛል የተደፈነ። ከዛ በኋላ ነው እንግዲህ እናንተን እዚህ ሀገር መጥቼ ነው እናንተን ትምህርት እየሰማው እየሰገድኩ ምን እያልኩ ከዛ በኋላ ይሄ ታየን። ከዛ አንዷ ደግሞ እንዲህ እያለቀስኩ በቃ ሁሌ እያለቀስኩ መብርሃንን እለምናታለሁ የተቀማሁትን መልሽ፣ ልጅሽ የሰጠኝ የሰው አልፈልግም፣ ልጅሽ የሰጠኝ የራሴን የተቀማሁትን ክፎች የቀሙኝን የራሴን መልሽልኝ ስጭኝ እያልኩ አለቅሳለሁ። ስዕሏ ላይ ማለት ነው። ለብዙ ጊዜ በቃ ያለቀስኩ እየሰገርኩ ከዛ አንድ ቀን በህልሜ ነጭ በነጭ ለብሳ አንድ ሴት ማለት ነው ነጭ በነጭ ለብሳ እንዲህ አቀርቅራ ታዳምጠኛለች። እኔ በቃ አለፈልፋለሁ እንዲሆኜ እንዲተደረገ ይሄ ሁሉ አመት እየተንከራተትኩ እያለቀስኩ እንዲሆኜ ብዬ እነግራታለሁ። እሷ መልስ አትመልስም፣ ዝም ብላ ታዳምጣለች። ዝቅ ብላ አንገቷን ደፍታ እኔ እያለቀስኩኝ በቃ እናገራለሁ። ልክ ተናግሬ ልክ ስጨርስ ያቺ የምወዳት ይህን ሁሉ ዘመን ማምናት ጓደኛዬ ሙሉ ዶክሜንት የኔ የተባለ ዶክሜንት ፋይል በሙሉ ዶክሜንት ይዛ መታ እኔ እዛ ሴትዮ ነጭ በነጭ የለበሰችው እኔም ቆሜያለሁ።
እሷ ፊት አምጥታ እንዳለ ዶክመንትን ቁጭ አድርጋ ሽልክ ብላ ወጣ ሄደች። ልጅቷ ማለት ነው ጓደኛዬ። አሁን በዚህ አመት ነው ይህንን ህልም ያየሁት ማለት ነው። ስለዚህ እኮ የወሰደችውን ትመልሳለች ማለት ዶክሜንት አምጥታ ከመለሰች እድል የወሰደችውን እድል እንዳለ ዶክሜንት ሰብስባ አምጥታ ቁጭ አድርጋ ውልቅ ብላ ወጣች። ይሄ ትክክል። በቃ እግዚአብሔር የሚፈታበትን ቀን መጠበቅ እንዳለባችሁ ብቻ ነው የሚያሳየው። እናንተ መቸኮል እንደሌለባችሁ እግዚአብሔር የሚሰራበት ጊዜ አለው። እግዚአብሔር የሚሰራበትን ቀን ጠብቁ ነው ትልቁ ነገር። እንደኔ የሚታየኝ ከሆነ ይሄ ነው። ግን ምናልባት ወንዶች ቶሎ ቶሎ ይሞታሉ ሲሉ በመሀል የሞተ ሴት የለም ማለት ነው በእናንተ ቤተሰብ ውስጥ? የለም፣ እግዚአብሔር ይመስገን። ያው ዝም ብሎ በጭንቀት እያበደ የሚኖር ነው እንጂ የሞተስ የለም። እንግዲህ ወላዲተ አምላክ ከዚህ ክፉ አሟሟት ተሰውራ የቀሩትን እንጂ ደህና ነን። አይ ደህና ነን ሳይሆን አንደኛ በምን ያህል ዓመት ልዩነት እንደሚሞቱ ወንዶቹ ከነገሩኝ በእርግጥ የመንፈሱ ታርጌት ጥቃት ነው ብዬ ላስብ የምችለው በ1 ዓመት በ2 ዓመት ልዩነት ከሆነ ነው እንጂ በ18 በ10 ዓመት ልዩነት ከሆነ ወንዶች እየሞቱ ያሉት ሴቶቹ ቤት ውስጥ ጤንነት አጠባበቃቸው ላይ ጎበዝ ናቸው ማለት ነው የሚለው። ሌላ ደግሞ ቆይ አንድ ሀሳብ ነው። ሁለተኛ ላይ ወንዶች በአንድ ላይ ተስማምተው ልክ እናቶች ሰብሰብ ብላችሁ ጠንቋይ ቤት መሄድም ቡና ማፍላትም ጠንቋይ መጠየቅም መካደምም አንድ እንደምትሆኑት ሁሉ ወንዶች ደግሞ የሆነ እርም የተባለ ቦታ ሄደው ወይም እርም የተባለ ነገር የሆነ መነካት የሌለበትን ነገር ነክተው ለመንፈስ ቃል የገቡት ነገር ካለ ያንን ቃል ጥሰው እየተቀጡ ሊሆን ይችላል። የቤተሰቡ መንፈስ እርግማን መንፈስ ማለት ነው ካለ የሆነች ሴትዮ ወንድ አይበርክት እዚህ ቤተሰብ ውስጥ ምናምን ብለው የተራገሙት ካለ የተደረገ ነገር ካለ እንደዛ ሊሆን ይችላል ብዬ ስለማስብ ያ ግን እኛ ያው እንግዲህ የሚመረምር ሁሉን እግዚአብሔር አይደለ? ግን ያው እንደሚወራው ከሆነ ከኛ በፊትም ያው እኛ የልጅ ልጆች ነን። ከኛ በፊትም ልጆች የአያታችን ልጆች አልቀዋል፣ እንደዚህ ማለት ነው አልቀዋል፣ ወንዱም ሴቱም። እና ያው የሚባለውም ቤቱ ያው ከባድ ድግምት መተት የተቀበረ ምናምን አለበት ነው። ግን ያው ወላዲተ አምላክ ራሷ በጊዜው የምትፈታው ከሆነ እንጂ እንደዛ ነው ያው የሚጠረጠረው ማለት ነው። በጣም ከባድ ሰውም አለ አጠገባችን እንደዛ የሚያደርግ ማለት ነው። በቃ ከዛ አንጻር ሊሆን ይችላል ብዬ አስባለሁ። ወንድ ያው ዘር እንዳይወጣ ምናምን ብዙ ነገር አለ። ብቻ ያው እንግዲህ ሄደዋል እነሱም ወደ እውነተኛው ዳኛ። እንግዲህ እሱን ራሱ ይፍታው እንጂ እንደዛ ነገር አለ ቤቱ በመሰረት ሴት። ከዛ እኔ አሁን የዛች ጓደኛ የሁለቱን ጓደኞችን አየው አልኩ አይደለ በግልጽ። ከዛ ሶስተኛ ሴትዮዋ ያቺ አሁን እኛ ቤተሰቡን እንትን የምትለው የሚባለው ሴትዮዋን ደግሞ ምን ታሳየኛለች? እንደዚሁ በቃ እንደ እናንተ ትምህርት እየተማርኩ እየጸለይኩ እየሰገርኩ በእንባ በራራ እንባ ነው በቃ መራራ። በጣም ከባድ ስለሆነ ፈተናው የሚያውቀው ያውቀዋል። የጭንቀት እንደዚህ አይነት መንፈስ እግዚአብሔር እንጃ ለጠላትም አይስጥ። ላደረጉብኝ ሰዎችም አልመኝም። እኔ የኔን ህይወት ማለት ነው እኔ ያሳለፍኩትን ህይወት ማሳልፈውም እስከዚችው ሰዓት ለጠላቶችም ላደረጉብኝ ሰዎችም አልመኝም። እግዚአብሔር ይቅር ይበላቸው። እና ያቺ ሴትዮዋ ትልቅ ሴት ናት። ሴትዮዋን ቁጭ አረገችና ፊቴ ላይ እቺ አለች፣ እቺ ሴት ስለሆናችሁ እናንተን ትንቃለች። ሴትዮዋን ማለት ነው ሴት በመሆናችሁ እናንተን ትንቃለች ብላ ነው ያሳየችን። ሴትዮዋን ስታሳየን እንደምትንቀን በጣም እንደምትንቀን ሴቶች በመሆናችን። እሷ ወንዶች ነው የወለደችው። ደግሞ እኩያዎቻችን የአባታችን እኩያዎች ናቸው እነሱ። እና ያሳየችኝ በህልሜ ሶስቱንም በመደዳ ነው ያሳየችኝ። ቀኑ ይለያያል እንጂ አንድ የሆነ ምክንያት ይኖራታል ማለት ነው።
አዎ ሶስቱን በተከታታይ ነው ያሳየችው። የእሷን ግን በጣም እንደምትንቀን ሴቶች በመሆናችን አሳየችኝ ማለት ነው። ሴቶች በመሆናችሁ ትነቃለች፣ እናንተን በጣም ነው የምትንቃችሁ ሴቶች በመሆናችሁ እያለች ሴትዮዋን አምጥታ ታሳየኛለች ቁጭ ብላ ሴትዮዋ። እና በቃ እንደዚህ ሆነ። ከዛ በቃ በርሜል ከዛ ጥቅምት ላይ ሄድኩኝ፣ በርሜል ማለት ነው። ጥቅምት ላይ ሄድኩኝ። በርሜል ደርሼ ወደዛም አልሄድኩም፣ ወደ አገሬም አልሄድኩም፣ ቤተሰብ ጋርም አልሄድኩም። ጥቅምት ላይ ደርሼ ተጠምቄ መጣሁኝ። እና አሁን ደግሞ ድንገት ያው ወንድሜ ሲሞት ያው ለሀዘኑ ሄድኩኝ። በዛው አርጌም በቃ ወጣውና መጥቼ ወደ በርሜል ደርሼ ደግሞ ተመልሼ ወደዚህ መጣው ማለት ነው። አሁን ያሉበት ሁኔታ ምን ይመስላል? ልጆት አሁን ይሄ ልጆት ነው ወይስ ምንድነው? ልጄ ነው። እሱ ሌላ ወንድ አለ? የለም፣ እሱ ነው። ሴት ናት። አሁን ያወራች ሴት ናት እንዴ? አይደለም፣ ሌላዋ ሴት ናት። ሁለት ሴቶች አንድ ወንድ ነው ያለኝ። እሱ ያው ያንተም በጣም ከድሮ ከልጅነቱ በጣም የሚከታተለው ያንተን ትምህርት ያው እግዚአብሔር ይመስገን ደህና ነው። ያው እኔም እመክራለሁ ከእግዚአብሔር ከተለያችሁ ህይወት የላችሁም፣ አትችሉትም። ዘመኑ ክፉ ነው፣ አትችሉትም። እኔ ያሳለፍኩትን አትችሉትም። ያው መቻል አቅቶት እኮ ነው መምህርዬ፣ ወንድሜ በጭንቀት የሞተው እኮ ራሱን ያጠፋው መቻል አቃተው። እኛ ያሳለፍነውንም መቻል አቃተው። ከባድ ነው ቤት ውስጥ ያለው መንፈስ፣ በጣም ከባድ፣ በጣም አደገኛ፣ በጣም ብዙ ነገር የሚገበርለት ነው የሚታደስ። በማን ቤት ነው እንደዛ የሚደረገው? በእናንተ ቤተሰብ? አድራጊው ዋጋ እየከፈለ እያደሰ የሚኖር ነው። ዝም ብሎ ተራ አይደለም። እና ትግል ያስፈልጋል። ትግል ግን አሁን ወጣት ደግሞ ያንን መቋቋም አይችልም። በጣም ከባድ ነው። እና እንደዛ እየመከርኳቸው ይሄ እንኳን እኔ ጋር ያለው ተሰውሮ ማለት ዞር ብሎ እዚህም ስላለ እግዚአብሔር ይመስገን ያው እስካሁን ድረስ ከኔ ጋር እየጸለየ እየጾመ እየቆረበ ነው እንግዲህ የሚኖረው። ያው 18 አሁን ወደ 19 ዓመቱ ነው። ያው እንግዲህ ከዚህ በኋላ ደግሞ እግዚአብሔር መጨረሻቸውን ያሳምር። እንደዛ ነው የሚኖረው ማለት ነው። ከኔ ይልቅ እንዲያውም እሱ በጣም በአንተ ትምህርት ላይ ትኩረት ሰጥቶ ነው እንትን የሚለው ማለት ነው። በጣም ሲሰራ ኮምፒውተርም ሲሰራ ትምህርትም ሲያጠና ያንተ ተከፍቶ ነው እየሰማ ነው። ትምህርት ራሱ ሆምወርክ የሚሰራ ያንተ ሳይሰማ አያድርም አይውልም። ያንተ ብቻ አሁን እንደዚህ ኮምፒውተር ላይ ያው ወጣቶቹ ጌም ምናምን ይጫወታሉ አይደለ? እሱን እንኳን እየተጫወተ ያንተ ትምህርት እየሰማ ነው የሚጫወተው በሄድፎን። ያንተ የገባው ነገር አለ ምናልባት ሊበቀለው የሚፈልገው ነገር አለ ማለት ነው መንፈሱን። እሱ ደግሞ እንደዛ በመሆኑ በቃ እኔ ደስ አግዘኝ፣ አሁን አንተ አግዘኝ እያልኩት ያው እሱ በጣም ከወንዶች የተረፈው እሱ ነው ማለት ነው። በቃ የኔ ልጅ እሱ ነው። ሌሎቹ ያው ሴቶች ነው የወለዱት። አንድ ወልዳለች ወንድ። ያው ዝም ብሎ ነው እንግዲህ እግዚአብሔር እንዴት እንደሚያደርገን። ይሄን ነገር ካልተፈታ በቃ አሁን ሰው ሁሉ ነው እዛ የፈራው። በቃ ይሄ ነገር ወይ ቤቱ መፍረስ አለበት፣ ቤቱ ፈርሶ ተጠራርጎ መቆፈር አለበት ምናምን ይላል። እንግዲህ እንዴት እንደሚደረግም አላውቅም። ሴትዮዋም እንግዲህ እድሜ ከሰጣት እናታችንም በጣም ደንግጣለች። እሷ ናት እንግዲህ ስትከፍት። ከዚህ በፊትም ያጎቴን እሷ ነው ደጃፍ ላይ ዛፍ ላይ ተንጠልጥሎ ያገኘችው። አሁንም ልጇን ቆየብኝ ብላ ስታንኳኳ በር ስትከፍት ተንጠልጥሎ ያገኘችው ራሷ ናት። ብዙም እድሜ የሚኖራት አይመስልም። በእሷ ጸሎት ነበር እስካሁንም የቆየ ነው። ያው ሌሊትና ቀን እግዚአብሔር ላይ የለመነች እያለቀሰች
የዘከረች እየመጸወተች እንግዲህ በሷ እስካሁን ነበርና አሁን ግን ያው አሸነፈ ዲያብሎስን እንግዲህ ይዞ ሄደ። እግዚአብሔር ነፍሱን እንግዲህ አላውቅም እንዴት እንደሆነ። አዎ አይ እግዚአብሔር አሸነፈ ምናምን በሚለው ነገር ውስጥ አይደለም እኔ ማተኮር የምፈልገው የኔ እናት። አሁን እርስዎ ያሉበት ሁኔታ ብዙ ያው ወንዶችን ቤተሰቦችን አጥቻለሁ የሚለውን ነገር ስላለበት ስለ ሞት እያወሩኝ እኔ ስለሌላ ነገር ልነግሮት አልችልም። ግን ይሄ የቀረው ልጅ ቤት ውስጥ ያለውን ይመለክ የነበረውን እንዲሁም ደግሞ መተት የሚያደርግባችሁን ሰው የሚያደርግባችሁ ነገር መያዝ የሚችል ልጅ ስለሆነ እሱን ነው ማበረታታት ያለባችሁ። ሌላው ይሄ ገንዘብ ላይ ከገንዘብ ጋር በተገናኘ ብዙ ገንዘብ ይጠፋል፣ ይባክናል፣ እከስራለሁ የሚሉት ያው የዛተችቦት ሴትዮዋለች የሰላቢ መንፈስ ነው። ግን ያናደዷት እርስዎ የመለሱላት ያበሳጯት ነገር ካለ እሱ ነው ይሄ ሁሉ ዓመት ዋጋ ያስከፈላችሁ። ብዙ ጊዜ እናቶች በጉርብትና በዝምድና በአንዳንድ ነገር ከተለያዩ ሰዎች ጋር ሲጣሉ የሚከፍሉት ዋጋ አለ። እናት የሚከፍሉት ዋጋ አለ። ተሳስተው ቃላት ይሰነዝራሉ። ከዛ ያቺ ሴትዮ ደግሞ ትሄድና የእድሜ ልክ መንፈስ ትልካለች። እድሜ ልክ ያበሳጫል፣ ያስቸግራል ማለት ነው። እና ምናልባት ስትጣሉ ክፉ ነገር ከእርሱ የወጣ ወይም ደግሞ አጸፋ ለመመለስ ያደረጉት የሞከሩት ነገር ካለ እሱ ነው ንገሩኝ ማለቴ ሳይሆን እሱንም እያስቡበት ለማለት ፈልጌ ነው። ሚዲያ ላይ ሁሉ ነገር አይነገርም፣ ግን ይሄን ነገር አስቡበት። ንስሐ የሚገቡበት ነገር ካለ እንደው ኃጢአት ባይሆንም ተናደው የተናገሩት ነገር ዋጋ እያስከፈሉት እንዳይሆኑ ከሴትዮዋ ጋር ባለው ጸብ ምክንያት ያቺ ሴትዮዋ ዛሬ 25 ዓመት የነበረው እኔ 40 ዓመትና 30 ዓመት እኮ ዋጋ የከፈሉ ሰዎች አሉ እኮ። ግን በማያውቁት ነገር ዋጋ የሚከፍሉት ምንም በማያውቁት እናትና አባቶቻቸው ራሱ ባጠፉት ልጆች ዋጋ የሚከፍሉበት ጊዜ አለ። በአፍ ይጠፉ ለፈለፉ ጸበል ላይ ሲጠመቁ ሰራሁላት እና ማን ተናገርኛለት ልጆቿን በሙሉ እንዲያረኳት ይላል። ልጆቿ ሲል ሁልጊዜኛ ልጅ ሲባል ሕፃን ነው ትዝ የሚለን። ግን ልጆቿ በሚልበት ውስጥ አድገው ትዳር ይዘው ውጭ ሀገር የሚሄዱ ንግድ የሚስሩ ያትርፉ ምንም ያገኙ ልጆች ናቸው። ለእናት መንፈሱ አብሮን ሲያገቡም አብሮን የሚገባው ስራ ሲሰሩም አብሮን ያለው እና ልጆቿን ተበቀልኳቸው ሲል በዚህም ጭምር ነው። ካደጉ በኋላ ይበቀላል። እንደው ሕፃንነትን ብቻ ማሰብ የለብንም ልጆች ሲባል። እንግዲህ ያው እኔ አሁን ሄጄ ያለው ማለት ነው እንዳልከው አሁን ሄጄ ለቅሶ ምናምን ሄድኩ አይደለ? ወንድሜ ሞተ። ከዛ በኋላ እኔ አልኩ ራሴን በራሴ ማለት ነው እኔ በዙፋኑ ላይ ያለው እውነተኛ ዳኛ እግዚአብሔር አለ። የእኔ ህይወት የማን ነው? እግዚአብሔር ነው አይደለ? ጠያቂ ራሱ አለ ባለቤት። እኔ ምን አገባኝ አልኩና ያው እንደዛ ያደረገ እንደዚህ አሁን እንዳልከው ዋጋ ያስከፈለኝን ሰው ሄጄ ማለት ነው የቤት ሄጄ እግራቸው ላይ ተደፍቼ ሴትዮዋ በልጅነት በማወቅም ባለማወቅም በህፃንነትም የበደልኩት ነገር ካለ ይቅርታ ብዬ ድፍት ብዬ እግራቸው ላይ ይቅርታ ብዬ መጣው ማለት ነው። ስመጣ ማውረድ ፈለኩ። ገብቶሃል? እሺ ሄጄ ሰዎቹን ይቅርታ ብለው ከዚህ በኋላ ምናልባት ይቅርታ ካሏቸው በኋላ መንፈስም ላይ ልኩ ይችላሉ። ድጋሚ ተንኮል ላያስቡ ይችላሉ። ቀድሞ የተላከው መንፈስስ ገብቶ እንዴት ነው የወጣው? አረ አልተመች ወጣ። ያሰቃየኛል እንደ መምህር እኔ ያልኩት እኮ ለእንትኑ ነው ለይቅርታው ነው ያልኩ። ገብቶሃል አይደለ? ይቅርታ አልኩና ከዛ በርሜልም ለመሄድ አስቤ ስላንም በቃ እኔ ሁሉን ነገር ለእግዚአብሔር ነው መስጠት የምፈልገው ከእንግዲህ በኋላ ለነፍሴ ማለት እንግዲህ በርሜል ጊዮርጊስ ደርሶ የመጣ ሰው ብዙም ለስጋ የሚጨነቅ አለ ብዬ አላስብም። እንግዲህ አብላጫውን ለነፍሱ ነው ብዬ የሚያለቅሰው ብዬ ነው ማስበው፣ እንደኔ ማለት ነው። የሰማዕቱን ደጅ የረገጠ እድሜ ልኩን ከዚህ በኋላ ያለ እድሜውን ለነፍሱ እያለቀሰ የሚኖር ይመስለኛል። እኔ ያው እግዚአብሔር ልቦና ከሰጠን እና እኔ በቃ ማንንም እከለ ምለው ነገር የለም። ሄጄ እንደዛ ትልቅ ሰው ነው ቤተሰብም ስለሆነ ያ ነገር ያው በውስጥም ሌላ ጊዜ ሚዲያ ላይ እንትን ሊኖርም ስለሚችል ያው አንዳንድ ነገሮችንም በግል እናወራለን። ሚዲያ ላይ የማይወሩ ነገሮች አሉና
እሱን በውስጥ እናወራለን እና ሄጄ ይቅርታ በቃ ይቅርታ ብዬ ከማንም ጋርም ጥላቻም የለኝም ምንም የለኝም ለራሴ እና ልክ የዛን ቀን ይቅርታ ብዬ ሄጄ ከልብ ነው ግን ይሄ ከአንገት በላይ አይደለም ከልብ ሄጄ ድፍት ብዬ እግራቸው ላይ ይቅርታ ብዬ መጣሁ። ልክ ማታ ቤት መጥቼ ያው ቤተሰብን ምናምን ለመሄድ ልመጣ ስለሆነም ወደ በርሜል ወደ ጸበልም አስቤ ስለነበረ ወደ አዲስ አበባ ክፍለ ሀገር ነው ቦታው። ወደ አዲስ አበባ ልመጣ ወደ በርሜል ሊሄድ በቃ እንደዛ ጨርሼ ቤተሰቦችንም ተሰናብቼ ልመጣ ማለት ነው። ለሌሊቱ የዛን ቀን ይቅርታ ብዬ ሌሊት ማታ በህልሜ ምናየው ህፃናት ማአት ህፃናት ጋር ብዙ ህፃናት ጋር ቁጭ ብዬ ማለት ነው መዝሙር ዘምራለሁ። መዝሙሩ ደግሞ የአቤል መክብብ በማይነገሩ ስጦታ የሚለው አለ አይደል? አሁን የመዝሙሩ እሱን በቃ እየጮህኩ እኔም ይዘምራለሁ። ሌላ ድምፅም አለ፣ ህፃናቶቹም ይዘምራሉ። ከዛ ሴትዮዋ ከጀርባዬ ቁጭ ብላ ታየኛለች። እሺ የሰማው ነው። አዎ ያን የዛን ቀን ይቅርታ ያልኩ ቀን እኔ እየዘመርኩ ከህፃናት ጋር፣ ሴትዮዋ ደግሞ ከጀርባ ቁጭ ብላ ከኋላ ቁጭ ብላ ታየኛለች። ይሄንን አየው እና ይሄ ቀጥታ የሚያሳየው ምን መሰሉት? እርስዎ ይቅርታ በማለትዎት ጽድቅ ሆኖ ተቆጥሮሎታል። በጣም ደስ ያለ በእግዚአብሔር ስም ተቀብሎታል። እግዚአብሔር ራሱ በራሱ ስም ልክ ትንቢተ ዘካርያስ ምዕራፍ 3 ላይ እንዳለው እግዚአብሔር በራሱ ስም ሰይጣንን እንደገሰጸው ገስጾሎታል። ታላቁ ካህን ኢያሱ በእግዚአብሔር ፊት ቆሞ ልብሱን ቀይሩለት፣ ጫማውን ቀይሩለት፣ ጥምጣሙን ቀይሩለት ብሎ እግዚአብሔር በአዲስ መልክ ተቀብሎታል። ሰይጣንን ደግሞ ዞር በል እግዚአብሔር ይገስጽ ብሎ በራሱ ስም ገሰጸሎት። አሁን እርሶ ጋር ያ ኃጢአት ሆኖ ይቆጠርቦት የነበረውን ነገር ነው ያስወገዱት። ኃጢአት ሆኖ የሚቆጠረውን ነገር አስወግደዋል። ግን መንፈሱ ደግሞ ራሱ የገባው ፈተናውን አያቆምም። አንደኛ ሴትዮዋ ራሷ ልቧ እንዳላቆመ ነው የሚያሳየው በህልሙም ራሱ። ሁለተኛ ነገር ደግሞ ቀድሞ የተላከው ሰይጣን ሴትዮዋ እንኳን ከዛ በኋላ ምንም መንፈስ ባትልክ እንኳን ቀድሞ ግን የተላከው ሰይጣን ሁልጊዜ እጅ በእጅ ይጠብቃል። ለምሳሌ አንድ ማቃት ምናልባት አዲስ አበባ ኖረዋል እናት? አዎ ጎላ ሚካኤል ያውቁታል? ጎላ ሚካኤል አውቀዋለሁ። በብዛት እዛ አካባቢ የሚኖሩት የትግራይ ቤተሰብ እናቶችና አባቶች ናቸው እና በብዛት እዛ አካባቢ እጠራለሁ፣ ሄዳለሁ፣ አገኛቸዋለሁ። እና ምንድነው ሰፈሩን መንገር የፈለኩት ለምንድን ነው? እዛ አካባቢ የሚታወቅ አንድ ጠንቋይ አለ፣ በጣም መጥፎ ጠንቋይ። ሰውየው ጋር የዛሬ 19 ዓመት እየተመላለሰች ጎረቤቷን ሱቋን ለማዘጋት የማታረገው ጥረት የለም። ሱቋን ለማዘጋት እና እቺ ሴትዮ መንፈስ የሚደረግባት ሴትዮ ታመመች፣ ከሰረች፣ ባሏ ሞተ ምናምን ብዙ ነገር ኢቭን ባል ብቻ ነው አጠቃላይ ሴትዮ ማለት ከሞት ነው የዳነችው። ይቅርታ ጫጫታ ስለሚሰማኝ ቤት ሌላ ቦታ ይሆኑ ትንሽ ይቆይ። አዎ ልጁን ወደዛ ባረርኩት። እሺ እና እቺ ሴትዮ የታመመች ሴትዮ እና ተብዬ ተጠርቼ መምህር ግርማ ጋር እንዲወስዳት ምናምን ነገሩኝና ያኔ ቆይቷል ትንሽ 6 ዓመት ሆኖታል። ከዛ መምህር ግርማ ጋር ስትመጣ ጮኸች። ከዛ መምህር አጥምቀው በጣም ሰው ስለበዛባቸው ሄዱና እዛው በተቀመጥንበት ምን ማድረግ እንዳለባቸው ነገርኳት። በእግዚአብሔር ስም ይቅርታ ማድረግ እንዳለባት እግዚአብሔርን በቃ እኔ ማጥፍቻለሁ፣ ጎረቤቴ መጥፎ ነገር ስታደርግብኝ እኔም ያደረኩት ነገር አለ፣ ጠንቋይ ቤት ሄጃለሁ፣ እንደዚህ አድርጊያለሁ ምናምን ብለሽ የምታስቢ ከሆነ ንስሐ ግቢ ያልኳት። ንስሐ ገባች። ንስሐ ስትገባ ሴትዮዋ ልብ ገዛች። ያቺ ክፉዋ ሴትዮ ልባም ሆነች በጣም። ይሄ ምንድነው እሷ ጋርም ያለው ሰይጣን አብሮ የታሰረው ንስሐ ስትገባ። ግን ቀድሞ የተላከው ሰይጣን እቺ ሴትዮ እግሯን ይዟታል፣ ወገቧን ይዟታል፣ እድሏን ልጆቿ በሄዱበት አይሳካላቸውም። በቃ እንዲሁ በቃ ምስቅልቅል ያለ ህይወት ነው የምትኖረው። ቅድም መጀመሪያ የጠየቅኩት ጥያቄ ይሄንን ነው። በእርግማን ምክንያት በአንዳንድ ነገር ምክንያት አብሮ ይከተላል ብዬ የዚችን ሴትዮ ታሪክ ስለማቅ ነው የነገርኩት። እና አሁን
ይቺ ሴትዮ ደግሞ መተት አድራጊዋ ደግሞ ተደብቃ መታኔ ጋር ቢሮ ደግሞ የምክር አገልግሎት ወሰደች። መምህር አለችኝ። አቤት። ጎረቤቴ ስትመጣ እየሁ ልበል አለችኝ። አዎ እኔ እኮ በድብቅ ትምህርትህን አዳምጣለሁ። እንዴ ለምን የምታዳምጪው አንቺ መተት አድራጊ የሆነች ስላት፣ እግዚአብሔር ይቅር እንዲለኝ እየጸለይኩ ነበረ እና ይቅር እንዲለኝ ያረኩት ነገር ጥፋት እንደሆነ አውቃለሁ አለችኝ። መቼ ነው ንስሐ የገባሽው? የዛሬ 6 ወር። ኦኬ። ስለዚህ አሁን ሴትዮዋ መምህር ግርማ ጉባኤ ላይ መታ ጎረቤት እያለን ያወራው እንጂ ስምሽን አልጠቀሰም። ስለዚህ መታረቅ አለባችሁ፣ ታርቃችሁ ለሁለት መንፈሱ መቀጥቀጥ አለባችሁ አልኳት። አድራጊዋና የተደረገች ሴትዮ መታረቅ እንዳለባቸው ነው የነገርኳት። አለበዛ ሰይጣኑ አንዴ እዚህ ጋር አንዴ እዛ ጋር እየተደበቀ አስቸገረ። እቺ ስትቀጠቅጠው እዛ ሄዳል፣ ያቺ ስትቀጠቅጠው እዚህ ይመጣል። ሁለቱም ጋር መያዝ አልቻለም። ስለዚህ አብረው እንዲሰግዱ አረኳቸው። ይሄም ያደረጉ በሁለተኛ ሳምንታቸው ላይ ሁለቱም ተዘረረው ወደቁ። ትልቁ ልጃቸው ነበረ በጸሎት የሚመራው የዛው አካባቢ አገልጋይ ነው። ጽዋ ማብረማ የሚያገለግል ልጅ ነው። ቀጥቅጦ ያዘው። መንፈሱም በመቁጠሪያ ደህና አድርጎ የሁለቱንም አንድ ባለው ከዛ አስምሎ ልክ ወደ ልቦናቸው ሲመለሱ መምህር ግርማ ጉባኤ ሄደን እንወጣለን ብለው ወደ ልባቸው ሲመልሳቸው ሁለቱም ፊት ለፊት ናቸው። ከዛ እየተለቃቀሱ እንደገና ተቃቅፈው ደግሞ እንደገና አሁንም ይቅር በይኝ ብለው ሲሉ ደግሞ እንደገና ሌላ መንፈስ ተያዘ። አትልሽም ይቅር አትልሽም ብሎ ደግሞ ማነው ሲባል የሌላ ጎረቤት መንፈስ ተያዘ። ማነው የሌላ ጎረቤት መንፈስ? ይኸው እንግዲህ በደንብ አዳምጡኝ የኔ እናት። የሌላ ጎረቤት መንፈስ የተያዘው ደግሞ ምንድነው? ይቺ መጀመሪያ መተት ታረግ የነበረች ሴትዮ እንዲያግዟት ተባባሪ እንዲሆኑላት ጠንቋይ ቤት ሄዳ ያስነካቻቸው ደግሞ አሉ። ይቺን ሴትዮ በደንብ አድርጎ መተቱ እንዲሰራላት ሄዳ እንዲያግዟት መተቱ በደንብ አድርጎ ገብቶላታል ማለት ነው ጎረቤትየዋ ላይ። ያቺም ደግሞ ሄዳ ጸበኛ ነች፣ እንደዚህ አድርጋኛ አጥር ገፍታኛለች፣ እንደዚህ አድርጋ ምናምን ብላ ቀበሌ እንድትከሳት ክሱ እንዲጠናከር ነው። በቃ በአጠቃላይ ሴትዮዋ ዲቁስቁስ ብላ ከዛ ሰፈር እንድትወጣ ነው የተፈለገው። ለዚህ ሁሉ ነገር ግን የዳረጋት ይቺው የታመመችው ሴትዮ ምላሷ ነው። እኔን እኮ ነገር የፈለግሽኝ አንቺ ነሽ፣ ታስታውሻለሽ? አንቺ ሻንቅላ፣ አንቺ ባሪያ ብለሽ ሰደብሽኝ፣ አንቺ እንደዚህ ብለሽ ሰደብሽኝ ብላ ይቺኛዋ ሴትዮ ስትናገር በጣም የደነገጠችው። ይቺን ባትሰድብኝ ኖሮ መተት ቤትም አልሄድም፣ ጠንቋይ ቤትም አልሄድም፣ ይሄ ሁሉ ነገርም አላረግሽም ነበረ። በቃ ለዚህ ነው የሁሉ ዋጋ ያስከፈልኩሽ። ማን ሻንቆ ማን ባሪያ ማን ጌታ እንደሆነ እናያለን እስቲ ብዬ ነው ሄድኩት ብላ ስትነግራት፣ ምን ነው የዛን ቀን ይህን ቃል የተናገርኩበት ነገር በጠፋ ካፌ እንደው በጠፋ ነው ያለችው። ለዚህ ሁሉ መተት ለ19 ዓመት ሙሉ መተት ለስቃይ፣ ለባሏ ሞት፣ ለኪሳራ፣ ወገቧ ለመታሰሩ፣ ለሁሉ ነገር ምክንያት የሆነው ይቺ ምላስ ነች። እና አንዳንድ ጊዜ የኔ እናት ምናልባት እርሶ ከተናገሩ በኋላ ንስሐ ገብቶበት ሊሆን ይችላል። ግን መንፈሱ ደግሞ መያዝ ያለበት በምንድን ነው? ከንስሐ በኋላ ንስሐ ከገባሁ ይቅር በሉኝ ካልኩ በኋላ ደግሞ አሁንም ከሴትየዋ የመጣ ቁጭ ላይ ያለ የምትደበቅ መንፈስ፣ ያልታሰርክ መንፈስ ታሰር እያሉ መቀጥቀጥ ማሰር አለቦት። ሴትየዋ እንኳ ፈቃደኛ ባትሆንም ከእርቅ በኋላ አሁንም ከሴትየዋ የመጣ የክፋት መንፈስ፣ የምትረብሸኝ የክፋት መንፈስ ታሰር፣ እግዚአብሔር ገስጽህ እያሉ ይሄን መንፈስ ማሰር መቻል አለቦት። ይሄ ነው። ሌላው ልጆት ጥሩ ሁኔታ ላይ ስለሆነ ያለው ተስፋ የቆረጠ ፊት ባያሳዩት ደግሞ አንተ ስትወልድ ልጄም ስትወልድ አጠቃላይ በእናንተ ዘር ደግሞ የተባረከ ልጅ ይኖራል። ዘራችን መልካም ይሆናል። የተረገመው በአዳም ልክ ያመልኩ የነበሩት በሌላም ነገር የሄዱ የነበሩት ቤተሰቦቻችን በእናንተ ይባረካሉ፣ በጸሎትም ታስቧቸዋላችሁ እና በርቱ ብለው ጥሩ ነገር ነው እንጂ መምከር ያለበት ይሄ ገንዘብ የለም ጠፋ፣ እንደዚህ ሆንኩኝ፣ መተት እየተወረወረብን የሚል ተስፋ የሚያስቆርጥ ነገር ማውራት የለበትም ማለት ነው። እንደዛ አድርጎ በውስጥ በኩል ግን አወራውታለን። ሌላ በሰው ፊት የማይወራ ነገር የሚነግሩ ነገር ካለ ማለት በጣም ከባባድ ነገሮች አሉ በውስጥ የምናወራው። ያው ሲመች እንትን ያው ሚዲያ ላይ የማይወሩ በጣም ከባባድ ነገሮች ደግሞ አሉ። በጣም በግልጽ ማውራት የምፈልገው ሚስጥሮች አሉና ያን ደግሞ ይሄ ያው ለሰው እንትን እና አሁን ያኛው ግን አሁን ያልኩ ያ ይቅርታ ካልኳት በኋላ ይሄንን አየው። እሷ ግን ከጀርባዬ ቁጭ ብላ አየው፣ ሴትዮዋን አየዋት ብያለሁ። እና እኔ እንግዲህ ከራሴ ላይ አውርጃለሁ። እንግዲህ እኔ ምንም ማድረግ አልችልም። ያው ሴትዮዋ ከባድ ሰው ናት። እኔ ታቆማለች ብዬም አላስብም። ግን ምንም ማድረግ አልችልም። እንዳልከው በጸሎት ብቻ መበርታት ነው። የወደቅም እየተነሳም እንጂ ከባድ ነው ብቻ ያ። እሺ
መልካም እሺ፣ አመሰግናለሁ እናት። ልጅን አቅርቡልኝና ቻው ልበል። እሺ እሺ መምህር እየሰማህን እንደሆነ አስባለሁ። በኋላም ደግሞ መልሰህ ማዳመጥ ትችላለህ። አንተ ከዚህ በኋላ ዘራችሁን ቤተሰባችሁን በሙሉ ማስባረክ መቻል አለብህ። በደንብ ትምህርቱ እንደምታዳምጥ አውቃለሁ፣ ግን ተግባራዊ ክርስትና ውስጥ ግባ። እሺ በቃ በእኔ የእርግማንም ካለ በእኔ መቋረጥ አለበት፣ ከኔ ቀጥሎ አያልፍም ብለህ አንተ ነህ ብሎክ ማድረግ ያለብህ። እሺ እሺ ይሄንን አድርግ። እግዚአብሔር ከአንተ ጋር ይሁን። በርታ። እሺ አሜን። እግዚአብሔር ይስጥልን። አሜን አሜን። በርታ። ቻው ቻው። እሺ ጥሩ ቆይታ ነበረን ብዬ አስባለሁ ከእናታችን ጋር። እሺ ሄሎ ሄሎ መምህር ሰላም ሰላም፣ እንዴት ነው? ሰላም ነህ? አለሁ እግዚአብሔር ይመስገን። ወንዶች እንግዲህ ዛሬ ጥሩ ነው እየገቡ ነው። ወደ ማይኩ ጠጋ በል። ላውድ አድርገው ከሆነ አጥፋው። ይሰማል? አሁን ርቀሃል ከማይኩ ወይ ኢርፎን ካረክ ንቀለው፣ ወይም ላውድ ካረከው አጥፋው። አጥፍቼዋለሁ። መልካም ይሰማል? እሺ ቀጥልሽ። አይ ትምህርት መከታተል ከጀመርኩ ለመጀመሪያ ጊዜ ነው አሁን የገባው። መልካም ደስ ይላል። እንኳን ደህና መጣህ። እንግዲህ የመጀመሪያ ከሆነ አማርኛ ብዙ አልችልም፣ ግን እንሞክራለን። እሺ ምን ልታዘዛው? አይ እኔ ትንሽ ችግር ነበረና በውስጥ ላወራ ፈልጋለሁ እና ልትደውልልኝ። ቴክስቴን ካየሁ እሺ ብዙ ነገር ጽፌልሃለሁ። እሺ እና ብትደውልልኝ አሁን እንትን ላይ ማውራት አልችልም። አይ እኔ እኮ ቅድም ተናግሬ ነበር ላይቭ ላይ ደውላችሁ በውስጥ አገኘኝ አትበሉ። ይሄ የላይቭ ነው። ብዙ ህዝብ እየሰማችሁ በውስጥ አገኘኝ ለማለት የምትደውል ከሆነ ሁሉም ሰው ይለምድና መምህር በውስጥ አገኘኝ ቻው፣ መምህር በውስጥ አገኘኝ ቻው እያለ ይዘጋል። ይሄ ነገር እኔ አልፈልገውም ብያለሁ። ልታወሩ ከሆነ ቀጥታ ላይቭ ላይ ማውራት ነው። ካልሆነ ነገር ደግሞ አትደውሉ። ልክ ነህ መምህር፣ ግን ካየኸው ብዙ ጊዜ ነው ደውዬልሃለሁ። በቃ ቻው፣ ይቅርታ ወንድሜ፣ እንደዛ አትበሉ ብያለሁ። አሁን ካዋራሁ እንደዛ ይለምድባቸዋል። ይቅርታ። እሺ እሺ እሺ። ወንዶች 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 ሄሎ ሄሎ፣ እንዴት ነው? ሰላም ነው መምህር? ላይቭ ላይ ነሽ? አውቃለሁ እኮ ነው የገባሁት። ላውዱን አጥፊው። እሺ አይ አላደረኩም ላውድ። ኤርፎኑን ንቀይው። እሺ እሺ። ስራ ላይ አያችሁት? ልዩነቱን አያችሁት? ይሰማል? ልዩነቱን አያችሁት? ሄሎ እሺ፣ እየሰማሁሽ ነው። ወይ መምህር እንዴት ነህ? አሁንም ላውድ አድርገሽው ነው? አይ አላደረኩም። ርቋል ድምፅሽ እኮ እንዴ። አሁን እኔ እንጃ። ይኸው እንትን ነው። እሺ ቀጥይ። እሺ ወይ የምር በጣም ደስ ያለኝ መምህርዬ። እሺ በጣም በጣም ደስ ብሎኛል ስላገኘሁ። ያው እኔ ድንገት እስኪ ልሞክር ብዬ ነው እና መጀመሪያ ላመሰግን እወዳለሁኝ ከምንም ነገር በላይ እግዚአብሔር አምላክ አንተን የሰጠን ክብር ይግባው ለእሱ። ከሱ በታች አንተ ከብዙም ነገር እንድንወጣ አንተን ተርፍ አድርገህና በሬና በጤና ይጠብቅልን። አሚን አሚን። እና በጣም ደግሞ ወድህ እንደማከብርህ መምህርዬ፣ የምር ማርያምን ከልቤ ነው የምወድህ የማከብርህ። ልጆች ቤተሰቦች ጋር እግዚአብሔር ይጠብቅልን። አሚን አሚን። እሺ እንግዲህ ከምስጋናው እንዲሁም ከሰላምታው በኋላ ወደ ሰዓታችን ወደ ጉዳያችን ንግባ። ይሄት እሺ እኔ ስሜን መናገር እችላለሁ፣ ችግር የለውም። ያው ግን በክርስትና ስሜ
ወለተ ሚካኤል ነኝ። እሺ አሁን የምኖረው ሳውዲ አረቢያ ነው። እሺ እና ያንተን ትምህርት ማዳመጥ ከጀመርኩኝ አሁን ቅርብ ነው፣ ቢያንስ 2 አመት 3 አመት ይሆነኛል። እሺ እና በጣም ብዙ ነገር ተለውጫለሁኝ፣ እግዚአብሔር ይመስገን። ንስሐ አባት ይዤ ንስሐ ገብቻለሁ። ያው ቅዱስ ቁርባን መቀበል ብቻ ነው የቀረኝ። እሺ እና ከዛ መሀል ግን አለቅ ያለኝ ነገር አለ። መንፈሱም እንዳለ ሆኖ አብሮኝም የተወለደ አብሮኝ ያደገ የቤተሰብ ዘር ምናምን እንዳለ አውቃለሁ። እና ምንድነው ጥያቄ አሁን እኔ እዚህ ጋር በቃ ቶሎ ነው የምናደደው። የሆነ ነገር ሰው የሆነ ነገር ተናግሮኝ ወይም የሆነ ነገር ተናግሬ እኔ በተናገርኩት ልክ እንዲረዱኝ እኔ ያልኩት ነገር ካልተረዳው በቃ ያ ሰው በራሱ መልክ ነው የሚያስበው ብዬ ሰው አልተውም። እና በጣም ቶሎ የመናደድ ባህሪ ያለኝ፣ በጣም የመበሳጨት የመናደድ እና በቀደም ለታ መንፈሱ እንደዚህ ስቀጠቅጥ ምናምን እኔ ጠቋር ነኝ ብሎ ተናግሮ ነበረ። እና አሁን በቃ ትንሽ ያንተን ምክር ፈልጌ ነበረ። ምን ማድረግ እንዳለብኝ ከራሴ ከጸባይ አንጻር ማስተካከሉ ነገር እንዳለ አውቃለሁ። እና ግን ማድረግ እንዳለብኝ እንድትነግረኝ ብዬ ነበረ። አሁን እኮ የነገርሽን ነገር እጥር ምጥን ያለ ነገር ሆነ። ማስተካከል ያለብሽን ነገር ነው እየነገርሽኝ የጠየቅሽኝ ያለሽው ወይስ ያሳለፍሽውን ነገር ደካማ ጎንሽን ብቻ ነው? አሁን ይሄ ነው ብሎ ለመናገር የሚያስችል የሚያወያይ ነገር አልነገርሽኝም። አሁን ለይተሽ ትነግሪኛለሽ። ስለ ጸባይሽ እናውራ ወይስ ለቤተሰቦች አንስተን ይሄ ነገር ከየት እንደመጣ እናውራ ወይስ በአጠቃላይ የሆነ ልትናገሪ የማትፈልጊው ነገር አለ ማለት ነው? ኧረ እኔ ችግር የለውም። እኔ ሰዓት እንዳልይዝ ብዬ ነው እንጂ ስለ ቤተሰብ ብናገርም ችግር የለውም። ስለ ሰዓት አላወራሁም። እኔ እኮ አሁን ቶሎ በይ ምናምን ዋናው ትልቁ እስካሁን ድረስ ቢያንስ 4 ደቂቃ አውርተሻል። 4 ደቂቃ ሙሉ አንድ ቁም ነገር ማውራት አለብን ብዬ አስባለሁ አይደል? እሺ እሺ። አሁን ትዳር ላይ ነሽ አይደለሽም? ኧረ ገና 22 ዓመቴ ነው። ትዳር የለኝም። ኧረ 22 ዓመት አያገባም ያለው ማን ነው? ገጠር ላይ 22 ዓመት አይ ትዳር እንኳን የለኝም። የሁለት ልጆች እናት ነች እኮ ገጠር ላይ። ኧረ ትዳር የለኝም። ያው ስለ ቤተሰቦቼ ማውራት ከቻልኩኝ ሳይሆን ስለ ቤተሰቦችሽ ማውራት ትፈልጊያለሽ? አዎ እፈልጋለሁ። አለብኝ የምትይውን ችግር መጀመሪያ ንገሪና ከዛ ስለ ቤተሰቦችሽ መንፈስ ግዴታ ማውራት ካለብን እናወራለን። ንገሪ መጀመሪያ አለብኝ የምትይውን ችግር ንገሪ። እሺ ያው የኔ ችግር ከህፃን እያለሁም ጀምሬ እንደዚህ ያወቅኩት ግን አሁን ነው። ጠቋር መንፈስ እንደሆነ ሳቅ ነው እንደዚህ መንፈሱንም ስቀጠቅጥ የእናንተንም ትምህርት ሳዳመጥ እና ቆም ብዬ ነገሮችን ስገነዘብ ነው መንፈሱ እንደሆነ ያወቅኩትና ህፃን እያለሁኝ ልክ እንደዚህ ቢያንስ 10 ዓመት 11 ዓመት አካባቢ ሁኜ ከእህቶቼ ከወንድሞቼ ጋር ዝሙት ስፈጽም ነበረ ማለት እንደዚህ ቢያንስ 10-11 ዓመት ምናምን ይሆነኛል። ልጆቹ ወንዶችስ? አዎ ወንዶች እንደዚህ ከያክስት ልጅ የአክስት ያጎት ልጅ የምንላቸው ወንድሞቼ ጋራ ማለት እና እንደዚሁ እና ደግሞ እናትና አባቴ ደግሞ ቤተሰብ ናቸው። የኔ እናትና አባት ከተጋቡ በኋላ ነው ቤተሰብ እንደሆነ የታወቀው ማለት ነው። እሺ አዎ እና እናትና አባቴ ሲጋቡ ቤተሰብ እንደሆኑ አላወቁም ነበረ። እናቴ ሁለት ልጅ እንደወለደችው ቤተሰብ እንደሆኑ ሲታወቅ የሆነ ሸህ ነው ወይም በቤተሰብ እንደዚህ ትልቅ ሰው ምናምን በጣም የዘመድ እንደዛ የሚባሉ ሰዎች መጥተው ተፋቱ፣ እናንተ ቤተሰብ ናችሁ፣ አይቻልም፣ ቤተሰብ ደግሞ እህት ለወንድም አይጋባም ብለው እናትና አባቴን ሲነግሯቸው እነሱ ደግሞ እኛ ወልደናን ከብደናን ካሁን በኋላ ልንፋታ አንችልም ብለው አባቴ እምቢ አለ፣ የኔ አባት ማለት። ከዛ ረገሟቸው እናትና አባቴን። የሆነ ልክ እንደ ወስፌ ነው አንካሴ የሚባል አለ ለሚይዙትኝ፣ በዛ ነው የረገሟቸው። ያንን ይዘው ሁለት ይወልዳ ነበር እናቴ፣ የወለድሽው ይደጉ
ካሁን በኋላ የምትወልጂው ግን አይደጉልሽ ብለው ረገሟትኝ እናቴም ማለት ሰዎቹ። ከዛ በኋላ እናቴ አንዱ በ7 ወር አንዱ ደግሞ እንደዚህ በተወር ወዲያውኑ እንደወለደችው 9 ወር እንደወለደችው አንዱ ደግሞ በ4 ወር በ5 ወር ሞቱባትኝ 3 ልጅ ማለት ከተረገሙ በኋላ። ከዛ እነሱ ሰዎቹ እንደሆኑ ሲያውቅ አባቴ የኔ አባት እነዛ የረገሟቸውን ሰዎች ሄዶ እንደገና ለምኖ ይቅር በሉን እኛ እናንተ ከረገማችሁን በኋላ ልጅ ምናምን የለም ጭራሽ አልወለድንም የተወለዱትም እየሞቱ ነው ብሎ አባቴ እንደገና እነዛን የረገሟቸውን ሰዎች ይቅር በሉኝ ብሎ ይቅር ብሏቸው ከዛ በኋላ ነው የኔ ታላቅ ወንድ ልጅ የተወለደው። እሱን በቃ ያገባን ካገባ በኋላም የለም አገባ 3 አመት በትዳር ኖረ። ከ3 አመት በኋላ ሚስቱን ፈታትኝ። ቤተክርስቲያን አይሄድም አይሳለምም ጭራሽ ሄዶም አይሳለም። በቃ ቤት ነው የሚቀመጠው። እንደዚህ ሰይጣን መተቶት ተብሎ ያንቀጠቀጠዋን የሚነሳበት ወራትና ጊዜ ያለው በቃ እንደዛ ነው። የኔ ታላቅ ማለት ሴት ናትኝ እዚህ ሀገር። እሷን ደግሞ ምን አደረጋትኝ? የኔን ታላቅ ያንተን ትምህርት ከዛሬ ከ4 አመት ከ5 አመት በፊት ማዳመጥ ጀመረች። መንፈሳዊ ሆነች። አመት ከምናምን ትምህርት እንደዚህ በቃ መንፈሳዊ ሆና መስገድ መጸለይ በቃ ሙዚቃ ምናምን የለም በቃ ማዳመጥ የለም አቆማ። መንፈሳዊ ከሆነች በኋላ ከአመት ከምናምን በኋላ መልሳ ወደ ዓለም የተመለሰች። እኔ ወደዚህ ሀገር ስመጣ አሁን እዚህ ሳውዲ አረቢያ 3 አመት ነው። በምን ምክንያት ወደ ዓለም የተመለሰችው? ምክንያቱ ምንድነው? ጓደኛን ያበላሻት? በትምህርቱ ተቃውሞ ነው ወይስ መተቶ ምንድነው? እሱ እንደዚህ ያደርጋት? የለም ምንም ነገር የለም። በጣም የምትጸልይ የምትሰግር ነበረኝ። ከዛ እንደዚህ መጽሐፍ ቅዱስ ነጠላ በቃ እንዳለ የጸሎት መጽሐፍ እንዳለ ሁሉ ነበራትኝ። አንድ የሆነ ሰዓት ነው ወደ ኢጃዛ ቤት ገብታ ስራ ቦታው ለቃ ኢጃዛ ቤት ስትኖር ነው። እንደውም እዚህ ሀገር ኢጃዛ ቤት ከአረብ ቤት ትንሽ ነፃነት አለው። ለመጸለይም ለመስገድም አዩኝ አላዩኝ አትልም የራሳችን ፍላጎት ካልሆነ በስተቀር ማለት እና በዛ ምክንያት አቋረጠችው። ጸሎትን አቋረጠችው፣ ስግደትን አቋረጠችው። መልሳ ወደ ዓለማዊ ገባች። አሁን በቃ ሙዚቃ ነው ይሄ ያለም ሰው ነው እንደዛ ነው የምታደርገው። እና ለምን አታዳምጭም እላታለሁኝ። እኔ እኮ ከአንቺ በፊት ነው ሳዳምጥ የነበረው መምህር ተስፋዬ ነው የምትለኝው። ድሮም ሰይጣንም የመላእክት አለቃ ነበረ፣ ይሁዳም የጌታ ደቀ መዝሙር ነበረ። አትያትም? እሺ አዎ። እና ተቋር ነው እንደዚህ። አሁን እሷን ራሱ መጀመሪያ ወደ መንፈሳዊ ያስገባትኝ፣ ካስገባትኝ በኋላ መልሶ ወደ ዓለማዊ አመጣትኝ። አሁን ነው እኔም ስገነዘበው ነገሮችን ሳስተውል ምን ያክል በእኛ ቤተሰብ ውስጥ እንዳለ ያወቅኩት የጠቋር መንፈስ። እናትና አባቴም እንደዚህ ጉዝጉዝ፣ ሀውዛ፣ ባቄላ፣ ንፍሩ እያሉ በአመት 2 የሚያደርጉት ነገር ነበራቸው ቤተሰቦች። አሁን ነው አሁን ቢያንስ 2 አመት 3 አመት የሆነዋል አባቴ ካረጀ አሁን ወደ 70-80 አመት ሲሆነው አርጅቻለሁ በማለት እንጂ ርኩስ መንፈስ ነው እኔ ሰይጣንን ተቃውሜያለሁ በማለት አይደለም የተወው ማለት ማገበሩንና እንትን ማለቱን ይሄ ለሰይጣን ማገብገሩን የተወው ስላረጀ ብቻ ነው እንጂ እኔ ሰይጣን ክጄያለሁኝ እስከዛሬ ሳላውቅ ነበረ ሳመልክ የነበርኩት ብሎ አይደለም አባቴ የተወው። ግን ይቀበላል፣ ቅዱስ ቁርባን ይቀበላል፣ ንስሐ ገብቷል። እናቴም እንደዛው። እናቴ ግን ሳትፈልግ ነው በህልም ነው። ልክ አንተ ስታስተምር የድብቅ ዛር እንደምትለው እኔ በጣም የተረዳሁት ነገር አለ። የድብቅ ዛር ነው አባቴ በህልም ነው የሚያሳየው ዛሩ እንጂ አያጎራም። በህልም ያሳየዋል የሚያደርገውን ነገር የሚፈልገውን ነገር። እዛ እናቴን ያዛታል። እናቴ ግን ሳትፈልግ ነው የምታደርግለት። አባቴ አድርጊ ስለሚላት ብቻ ታደርጋለኝ። ከዛ ተወው ትቶትኝ አሁን በቃ በ40 ቀን ይቀበላል፣ ቅዱስ ቁርባን ይቀበላል። ከተቀበለ በኋላ በህልሙ አሳየው የሆነ የጠቋር መንፈስ ቀይ ጨርቅ ቀይ ጥለት ያለው ምናምን ግዢልኝ ብሎ። እኔ ደግሞ እንዴት ሰው ቅዱስ ቁርባን ተቀበለ በኋላ እንዴት መልሳችሁ እንደዚህ ታደርጋላችሁ? እኔ አባቴን ብዬ ስነግረው እንዳለ ልክ አንተ እንደምታስተምረን ራሂሉ መንፈስ አለ በኛ ቤትም አባቴን አይኑ እንዴት ደም እንደሚያስደማው አይኑ እንደምትይዘው በቃ እያንዳንዱ ነገር ሳስረዳው ይሄ እኮ ታዲያ እኮ ራሂሎ እኮ ናትኝ እኮ ታዲያ ራሂሎ ናትኝ ከቤተክርስቲያን ጋር ምን አላትኝ ታዲያ እሷን በጎኗ እኮ አድርጉልኝ ነው እንጂ የምትለው እኮ ቤተክርስቲያን እኮ አትቃወምም አለኝ አባቴ።
በይ በቃ በይ አዲያስ ይሄን ነገርማ አታውሪኝ ብሎ ዘጋኝ ማለት አባቴ ገና ሳወራለት አለማወቅ። አሁን ይኸውልሽ አባትሽ ራሄሎ አልጎዳቻቸውም ወይም ደግሞ ከኔ ስለራከነ የጎዳሁ ብላቸዋለች ተጎድተውም ከነበርና አንደኛ ራሄሎም ጠቋርም ሌሎችም አተቴም ምንም መንፈስ እንደሆነ ሳይሆን የሚያውቁት ወይም የሚጎዳ ነገር እንደሆነ ሳይሆን የሚያውቁት ባህልና ከእናት ከአባቴ የመጣ መልካም ነገር እንደሆነ አድርገው ነው የሚያስቡት። ስለዚህ እኔ ህይወቴ የተበላሸው በዚህ ምክንያት ነው አባቴ ይሄ ነገር ልጆችህም ራሄሎ መንፈስ ወንዶች ላይ ተቀምጣ ይሄን ታረጋለች እያልሽ በሱ በአባትሽ ላይ ያለውን ችግር ስትዘረዝሪለት አሃ እኔ የሚሆንኩት ለካ ለዚህ ነው ይላሉ። አባትሽን ያሳለፉትን ህይወት ታውቂያለሽ። እያንዳንዱ ውድቀታቸውንና ችግራቸውን ከራሄሎ መንፈስ ጋር በማገናኘት መንገር ነው ያለብሽ። ቴሌግራም ካላቸው በቴሌግራም ከሌላቸው ደግሞ ሌላ ሰው በቴሌግራም ቮይስ እንዲልክላቸው በማድረግ ይሄን ነገር መልዕክት ማስተላለፍ አለብሽ። ጠቋር ደግሞ ይሄ ነው እናንተ እንደምትሉት እንደው ዝም ብላችሁ ከእግዚአብሔር ጋር አልተነካካም ሳይሆን እናንተ እያመለካችሁት እንዴት ነው ከእግዚአብሔር ጋር የሚነካካው? ገባሽ? አዎ እኔማ ገብቶኛል። እየተንኮሻኮሸብኝ ስለሆነ ስልክሽ ጋር ይኸውልሽ አይሰማም። አይ አታንኮሻኩሽ፣ ስልኩን አትነካኪው፣ ስፒከሩን እየነካካሽ ነው ብዬ ነው። እሺ አይ አለካውት እዚህኛ ጋር በጣም እየጮኸ ነው። እሺ አሁንስ? ስለዚህ አባትሽን በደንብ ማስተማር ሰይጣን እንደሆነ ጠቋር ራሄሎ የምትባለውም ዛር መንፈስ ሴት ዛር መንፈስ እንደሆነች የደም መንፈስ እንደሆነች መስዋዕት አቅርቡልኝ የምትለው የደም መንፈስ ስለሆነች ነው። በግብፅ ሀገር እንደዚህ ትባላለች። ማስተምረውን እያንዳንዱን ራሄሎ ከእስራኤል ሀገር ጀምሮ እንዴት እንደመጣች በደንብ አገኝ ሲዘረዝርላቸው ምንጩን ስለሚያገኙት አነሳሱን ስለሚያውቁት ይረዱሻል። ግን ቁጭ ብለሽ በማስረዳት ብቻ ሳይሆን የሆነ ነገር ቁጭ ብሎ እንዲያዳምጡ በማድረግ ነው። አንቺ አጠገባቸው ካለሽ ይከራከሩሻል። ከዛ ሙሉን ሳትነግራቸው ትለያያላችሁ። ቁጭ ብሎ ብቻቸውን የሚያዳምጡ ከሆነ ግን መልሰው የማዳመጥ ካዳመጡ በኋላ የማስተዋል ጨርሰው የማዳመጥ ልምድ ይኖራቸዋል ማለት ነው። ይህን አርጊ። ሌላው ለአባትሽ የዋህነት ጸሎት አርጊ። እንግዲህ አባትሽ በቅንነትና በየዋህነት ስለሆነ ይሄን የሚናገሩት አንቺም ደግሞ እግዚአብሔር ሆይ አባቴ ያለም ባለማወቁ ምክንያት እንዲጠፋብኝ አልፈልግም፣ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ስለሚል እባክህን አባቴ መልስልኝ ብለሽ ወደ እግዚአብሔር መጸለይ ነው። በዚህ ጉዳይ ላይ ቅዱስ ገብርኤል ነው መላክ ያለብሽ። ገብርኤል ሆይ ሂድና አባቴ ጋር ስራህን ስራ፣ በዛሩና በጊንጡ ላይ በእባቡና በጊንጡ ላይ ሾም ያሉ የተባልከው አንተ ነህ በመጽሐፈ ሄኖክ ላይ። ስለዚህ ዛሩን ሂድና ምታ፣ አባቴንም አስተምረው ራሄሎ ሰይጣን እንደሆነና ከእግዚአብሔር ተቃራኒ እንደሆነ በሆነ ነገር አስተምረው ብለሽ ከቅዱስ ገብርኤል ጋር መነጋገር አለብሽ። ሻማ ብርተሽ እያለቀሽ ወዲያውን የሚያደርገው ይሄንን ምልክት ነው የሚያዩት አባትሽ ወዲያውኑ። እርግጠኛ ነኝ መተሽ ትመሰክሪያለሽ ብዬ አስባለሁ። እሺ አይ ብዙ ነገርም እየተደረገልኝ ነው። እኔ ያው ምንም በቅርቡም ቢሆን ወደዚህ ህይወት የገባሁትኝ እግዚአብሔር ይመስገን። እህትሽ አሁን ምን ሁኔታ ላይ ነው ያለችው? አለማዊ ነገር ላይ ነች? የለም አሁን እንደዚህ አንዳንድ ስብከቶችን የአንተን ትምህርት ገጠመኝ ምናምን እንልክላታለሁ። ግን በቃ ሰዓቱ 2 ሰዓት 3 ሰዓት 2 ሰዓት ተኩል ሆነ ምናምን ነው የሚሉትና ምንም አያዳምጡም። ሲጀምርም ከነው ትተውታል። አይ ፍላጎት የላትም። በዛ ላይ ደግሞ አታዳምጥም ነበር እንጂ የእኛን ትምህርት የምታውቅ ሴት ከነበረች እርግጠኛ ነኝ እኔ ይኸው 99% መቶ አይባልም 99% በፍጹም ሰዓቱ ረዘመም አትልሽም። ወደ ዓለምም ብትሄድ እንኳን አዎ ልክ ነች ጸልይልኝ ነው እንጂ የምትልሽ በፍጹም አታለግንሽ። እያወቀች ሰይጣን እንደሆነ እያወቀች የሚገርመኝ እኮ ይኸው እኮ ነው መምህርዬ፣ እያወቁ እኮ የሚያጠፉት ነገር ነው ነበር የምትለው። ይሄ ቲክቶክ ላይ አለፍ ብሎ ዝም ብሎ ሄድ አለፍ እያደረጉ የሚያዳምጡ ሰዎች አሉ። እነሱ መውደቃቸው አይቀርም። ሁልጊዜ ስብከት ስታዳምጡ ላይቭ ላይም ሆነ የትኛውን ስታዳምጡ ጨርሶ ማዳመጥ፣ ሌላ ሁሉ ይቅርባችሁና አንዱን ጨርሶ ማዳመጥ። ከዛ በሳምንት አንድ እንኳን ገጠመኝ ታዳምጡ በቂ እኮ ነው። ምንም እኔ ልልቀቀው፣ እኔ አይድከመኝ። በቀን ገጠመኝ ልልቀቅ፣ በቀን ምንም ልልቀቅ አይድከመኝ። እኔ ችግር የለም እግዚአብሔር ብርታቱን ይስጣ። እናንተ ግን ጀምራችሁት አታቋርጡት። አለፍ እያደረጉ ተደርጎም ገጠመኝ አይደመጥም። ምኑ ይገባቸዋል? በጣም አንዳንድ ሰዎች ይገርሙ። አዳምጠሻት? አዎ አንዳንዴ አዳምጣለሁ፣ አለፍ እያልኩኝ ነው ማዳምጠው፣ ሙሉን አልሰማውም ይላሉ። ይሄ ነውር ነው በጣም። ባትሰሙት ይሻላል፣ ቃሉ እንዳይፈርድባችሁ ማለት ነው። ችግር ለመፍታት ፈልጋችሁ ገብታችሁ ነው ወይስ የሰው ገበና ለመስማት ገብታችሁ ነው? አይጥምም፣ ይጥማል፣ ይሄ ታሪኩ አካሄዱ ደስ አይልም ይላል ብላችሁ የምታልፉት? እያንዳንዱ ዋጋ የከፈልኩበት
በየቤቱ እየገባሁኝ ስንት መከራዬን ያየሁበት ገጠመኙን ለማቅረብ ተውት። ይሄ ለመቀረጽ ምናምን አይደለም፣ ለሱ አይደለም፣ ለምንም አይደለም። ገጠመኙን ለማቅረብ አይደለም፣ ሰዎቹን ለቁም ነገር ለማብቃት ለማጾም፣ ለማጸለይ፣ ለማሰገር፣ ቅዱስ ቁርባን እንዲቀበሉ ለማድረግ፣ ለቅድስና ሕይወት እንዲበቁ ለማድረግ፣ መንፈሳዊ እንዲሆኑ ለማድረግ እኔ በየቤቱ ስንት ዋጋ ከፍዬ ነው። በጣም ብዙ ዋጋ ከፍዬ ነው ሰዎቹን ለቁም ነገር የማበቃው። ከዛ ይቅረብ ሲሉኝ አቀርበዋለሁ። ሳቀርባቸውም እነሱን ደግሞ ለገጠመኝ እንዲሆኑ አድርጌ ሳይሆን ለሕይወታቸው እንዲሆኑ አድርጌ ነው። እነሱ አንዳንዶቹ ደውለው መምህር የኛ ሳይቀርብም ይላሉ። ይቅረብ እንደ ይላቸዋለሁ። አዎ እየጠበቅን ነው ይላሉ። አሁን ለአንቺ ይሄን የነገርኩሽ ለምንድን ነው? እህትሽ በትክክል ገጠመኙ ረዘመ ብላ ሰልችቷት 2 ሰዓት ሙሉ መሆኑ 2 ዓመት ወይም 2 ወር 3 ወር 8 ወር ሙሉ የደከምኩበትን 2 ሰዓት ረዘመ ካለች አታዳምጥም ነበረ። ድካሜን አታውቀውም ይችል ልጅ ዝም ብላ ውሸቷን ነው የምታወራው ማለት ነው። ገና ገጠመኝ ልዩ ገጠመኝ ነው። ገጠመኝ ገና ሲጀምር ነው ማዳመጥ የጀመሩት። መቶ እስከ ምናምን ማዳመጥ ነበረ ለምትለው እና ተረት ነው የምትሰማው። እዛ ውስጥ ያለው ተረት ነው። የሚገርመኛው ነው በቃ እኔ እንጃ አንዳንዴ አያምኑበትም ጓደኞቼ ሁሉ አሉ እና እንደዚህ አንተን ትምህርት አዳምጬ ራሱ ሰዋቸው ምናምን በቃ እኔ ከነሱ በላይ እየሆንኩ ነው የሚመስላቸው። እኔ ጓደኞቼ እንደውም ከኔ በላይ እንዲሆኑ ነው የምፈልገው። ያየሁትን የሰማሁትን ትምህርት ሰምቼ አዳምጬ መቼ ስነግራቸው አንቺ ሆነሽዋን ነው የሚሉ በቃ ሩጠው የኔ ትምህርት እኔ የማወራው ቃላት ለነሱ መጥቶ ይጠቅመንን አይጠቅመን የሚለውን ሳይሆን የሚገነዘቡትኝ አንቺ አርገሽዋን ወይ አንቺ ተግብረሽዋን። አሁን ለምሳሌ 10 በኩራት ማውጣት አለብን ጓደኞቼ እና 10 በኩራት ስናወጣ ገንዘባችን ይባረካል ስላቸው ያን ወሬውን ሳይሆን የሚያስቡትኝ አንቺ አርገሽዋን ወይ ይሉኛል። አንቺ እያወጣሽ ነው። እኔ የምጠይቅሽ አንቺ አርገሽዋን? አዎ እግዚአብሔር ይመስገን ያደርጋል። አሁን ታዲያ አዎ አድርጌዋለሁ ነው የሚባለው። ሰግደሻል ሲሉሽ አዎ አይደል? አዎ ታዲያ አድርገሽዋል ወይ ሲሉሽ ማንኛውም ነገር አዎ አድርጌዋለሁ። እንደገናም ደግሞ ኋለኞች ፊተኞች ኋለኞች ይሆናሉ ብሎ የነብዩ የመጥምቁ ዮሐንስ አባት ካህኑ ዘካርያስ ተናግሯል አይደል? ኋለኞች ፊተኞች፣ የአባቶችን ልብ ለልጆች የልጆችን ልብ ለአባቶች ይሰጣል ብሎ ተናግሯል። ስለዚህ አንቺም ደግሞ ቤተሰቦችሽ አንደርስታንድ ሊያደርጉት የሚችሉትን ልባም መሆን የሚገባቸውን አንቺ ላይ መጥቶ እግዚአብሔር መንፈስ አድሮ እህቶችሽን እየመከርሽ እናትና አባትሽን እየመከርሽ ነው ያለሽው። በጣም እድለኛ ነሽ። እግዚአብሔርን ማለት እንደዚህ አይነት እግዚአብሔር ይመስገን። አዎ እንደዚህ አይነት ነገር በጣም መታደል ነው። እናቴ ምን እንዳለችኝ ታውቃለህ መምርዬ? ይቅርታና እኔ እንደዚህ እናቴ በጣም የዋህናት። ምክንያቱም መንፈሱን አባቴ አድርግ የሚላትን ስለሆነ የምታደርገው እሷ ሳትፈልግ ነው። አሁን ለምሳሌ ጉዝጉዝ ወድሙሽ ድሮ ግዢልኝ እረጂልኝ እንደዚህ አድርጊ ባቄለን ከንፍሮ ቀቅ ሲላትኝ እሷ ለሱ ብላ እንጂ ወዳ ፈቅድ አይደለም የምታደርገው እናቴ ማለት የኔ እናት። እና ነግራታለሁኝ ራሂሎ እንዴት እንደሚያደርግ ልክ ሀታ ልጆች ራሂሎ ያለባቸው መንፈስ የሚወልዷቸው ልጆች እንዴት እንደሚሆኑ እና እህታችን እናት የመጀመሪያ ልጅ አለች። ትምህርት አዲስ አበባ ተምራ ጨርሳ ተመርቃ ስራ የለ ምን የለ በቃ እኩል እነሱ ጋር እንድታረጅ ነው ያደረጋት መንፈሱ ማለት። ስለሷ ሁላ እንዳለ ዘርዝሬ ስነግራትኝ ከዛ ወዲያውን በነገርኳትኝ በሳምንቱ ቅዱስ ቁርባን ተቀበለች ማለት የቅዱስ ሚካኤል ዕለት የዛሬ ወር የባለፈው ትላንትና በ12 እና እኔ ማይኔን ያመኝ ነበር። ከአባቴ የመጣ የራሂሎ መንፈስ ነበረ ስቀጠቅጥ በአባቴ ስም አንተ በምታስተምረን የአባቴን ክርስትና ስም እጅ ላይ እየጻፍኩኝ እየሰገድኩለት ነበረ ለአባቴ ማለት። እኔ ና ወደ እኔ አላልኩም መንፈሱን፣ ግን መንፈሱ ስለሚቃወምኝ አይኔን በጣም ያመኝ ነበረ። ከዛ ቅዱስ ሚካኤል የመድኃኒዓለም መልካና የቅዱስ ሚካኤል መልካውን ጸልዬ አልቅሼባቸው አይኔን ወዲያውን በነገታው ተወኝ። እናቴም ቅዱስ ቁርባን የቅዱስ ሚካኤል ተቀብላ ደውላ ነገረችኝ። ከዛ ምን እንዳለችኝ ታውቃለህ መምህር? ምንም እኮ ብላኝ የማታውቀው ነገር ነው። ጾለት ስታደርጊ አለችኝ። ጾለት ከፊት ለፊትሽ ውሃ አድርገሽ ጾለት ላይ ስትጨርሽ በባዶ ሆድሽ ጾለቱን ጠጪ፣ የጸበል ያደረግሽበትን ጸበሉን ጠጪ፣ ምሳ ሳትበይ በፊት በቃ ልክ አንተ እንደምታስተምረው አይነት አታዳምጥም። ግን በቃ እንዴት ነው ሁሉ ነገር የታወቅሽ ስላትኝ በቃ አሁን እኮ እየገባኝ ነው አለችኝ ማለት እናቴ። ምንም እኔ አልነገርኳት አልመከርኳትም። ግን በቃ የጸበሉን ጾለት አድርገሽ የሰኔ ጎለጉታን ጾለት እየጸለይሽ ጸበልሽን ጠጪ፣
ለድንግል ማርያም ለቅዱስ ሚካኤል አሳስቢ በቃ ወደ እነሱ ተጠጊ እና መከረችኝ እንደዚህ ማለት እናቴ እና በጣም ደስ አለኝ እንደዚህ ስትለኝ። አየሽ ይሄ አንቺ ጸሎት ነው አረድቷት እኮ ነው እናትሽ እኮ ልባም የሆነችው በዚህ ምክንያት ነው። አየሽ ይሄ ትልቅ ነገር ነው። ምናልባት ለቤተሰቦችሽ በመጸለይሽ ዋጋ ልትከፊ ትችላለሽ። የእነሱ መንፈስ አንቺ ጋር መጥቶ ማን ስለሆንሽ ነው አንቺ ሊልሽ ይችላል። ግን ጥንቃቄ ማድረግ ያለብሽ ምንድነው? መጀመሪያ ራስሽን በሁለት እግርሽ ማቆም፣ ራስሽን በቃ በደንብ አድርገሽ መደራጀት አለብሽ። ለምንድን ነው በዚህ ልክ ሴጣን የሚፈተነኝ? ቤተሰቦቼ በሙሉ አልቀዋል፣ ቤተሰቦቼ ተበላሽተዋል፣ ችግር ውስጥ ገብተዋል። ስለዚህ እኔ ያለኝ አማራጭ አንድ ነገር ነው። እሱን ቤተሰቦቼን እያዳንኩ ለቤተሰቦቼ እየጸለይኩ ራሴን ማዳን ያለብኝ፣ በሁለት እግሬ መቆም አለብኝ። ይሄን ነገር ሁልጊዜ ደጋግመሽ ለራስሽ መንገር አለብሽ። ደጋግመሽ እና በርቺ። ሌላ የምታወሪ ነገር ካለ ንገሪኝ። እናትሽ ግን በዚህ ልክ መታየታቸው በጣም አሪፍ ነው። ለምሳሌ ሐምሌ 25 ስንክሳር አሁን ከዘጋሽ በኋላ ከኔ ይሄን ላይፍ ከጨረስኩ በኋላ ሐምሌ 25 ላይ ያለችውን ቅድስት ቴክላን ገብተሽ አዳምጫት። እሺ አንቺ ማለት እሷ ነሽ። እንደው ቅድስት ቴክላ ነሽ ማለት ሳይሆን የእሷ ህይወት ነው አንቺ ጋር ያለው። የተማሪዎች ምሳሌ፣ እናንተ እዚህ ውስጥ የምትከታተሉ ተማሪዎች ምሳሌ ናት ቅድስት ቴክላ። እናትና አባቷን የለወጠች ጀግና ናት። ከመጥፎ ነገር አውጥታ ለጥሩ ነገር ያበቃች ጀግና ናት ቅድስት ቴክላ። ሐምሌ 25 ገብታችሁ ሁላችሁም አዳምጡት እሺ። አንድ ቀን ስለዚህ ሴት እተርክላችኋለሁ። እያንዳንዱ በጣም ጎበዝ ክርስቲያን ናት እና አንቺ ይሄንን ታሪክ ስታዳምጪ እግዚአብሔር እኔንም ይረዳኛል ማለት ያለብሽ። እግዚአብሔር እኔንም ያግዘኛል። እሺ እሺ መምህር፣ እግዚአብሔር ካንቺ ጋር ይሁን። አሜን አሜን። አመሰግናለሁ። እግዚአብሔር አምላክ ይጠብቅልን። ስላገኘው በጣም ደስ ብሎኛል። የምር ቅዱስ ሚካኤል እኔ በጣም ለምወደው የቅዱስ ሚካኤል ፍቅር እንዲያድርብኝ ነው ያደረከው። እኔ ከልጅነት ጀምሮ ያሳድገኝ ነበረ፣ ግን እንደሚያሳድገኝ አላውቅም ነበር። አሁን እዚህ ሀገር ስመጣ ነው ፍቅሩን ያወቅኩትኝ። ሰዎች ስለሱ ሲመሰክሩ እኔ ፍቅሩ ለኔ ብቻ ይመስለኝ ነበረ፣ እኔም ብቻ የሚወደኝ እኔም ብቻ የሚጠብቅና በቃ እንደዛ ነበረ የሚመስለኝና በተለይ መልካውን አንብቡ ጸልዩ ስትል የእሱን መልካ ስጸልይ ነው በቃ ከምንም ነገር በላይ የእሱ ፍቅር በልቤ ላይ ያደረውና ምርዬ ቅዱስ ሚካኤል ይጠብቅልኝ። ከዚህም በላይ ብዙ ነገር የምታገለግልበት ያድርግህ። እግዚአብሔር አምላክ ይጠብቅልን። አመሰግናለሁ። አሜን። በርቺ። እግዚአብሔር ካንቺ ጋር ይሁን። እሺ እሺ። ቅድስት ቴክላ እሺ